ቀበሮን ውጫቸውን አይተህ ይሄ በግ ነው ይሄ ቀበሮ ነው ብለህ ልትለይበት በሚችለው አይነት አተያይ መጽሐፍትን ውጭውን አይተህ እንደ በጉና እንደ ቀበሮ ይሄንን ገጹን ምዕራፉን መቼ እንድታተመ በማን እንድታተመ አይተህ ይሄማ ጥርት ያለ እውነተኛ ነው ብለህ ካልክ ትወድቃለህ ማለት ነው። ሲመዘን ሲነበብ ውሸት ሆኖ ሊገኝ ስለሚችል አይ ይሄ መጽሐፍ ውሸት ነው ብሎም የሚል ሰው ካለ ተሳስታል፣ ወድቀሃል። ምክንያቱስ ሲነበብ ምናልባት እውነት ሆኖ ሊገኝ ስለሚችል። ስለዚህ መጽሐፍቶችን እውነት ናቸው ሐሰት ናቸው ብለን ለማለት ምን ማለት አለብን ማለት ነው ወንድሞች እና እህቶች? በአጭር ቃል መነበብ አለበት ማለት ነው። ይነበባል ማለት ነው። ይነበባል። አንድ ነገር ጎምዛዛ ነው ብለህ ለማለትና ጣፋጭ ነው ብለህ ለማለት በምላስ ነው ቴስት የምታደርገው። በአምስቱ ስሜት ሕዋሳቶቻችን አይደል? አዎ። በምላስ ቀምሰ ያላረጋገጥከውን መራራ ነው ብለህ ልትል አትችልም። ከዚህ በፊት ቀምሰዋል ማለት ነው። ለጊዜው ላቀምሰው ትችላለህ። ከዚህ በፊት ቀምሰው የምታውቅ ከሆነ መራራ ነው። ከዚህ በፊት ቀምሰው ከሆነ ጣፋጭ ነው። አይ ይሄ ነገር ጣፋጭ ነው አውቃለሁ ብለህ በምን አወቅ? ከዚህ በፊት ቀምሼዋለሁ ኤርሚያስ አውቃለሁ በደንብ እኮ ነው ያጣጣምኩት ነው ብዬ የምልህ እውነት እሱ ራሱ ነው ብለህ ትላለህ። ምክንያቱም ከዚህ በፊት ቀምሰዋል። ከዚህ በፊት ቀምሰው ጣፋጭነቱን አረጋግጠሃል። ከዚህ በፊት ቀምሰው መራራነቱን አረጋግጠሃል። ስለዚህ እኔ በግምት መራራ ነው ጣፋጭ ነው ብዬ የምናገረው ሰው ወይ ሌላም ሰው ቢመጣ ከኛ ግምት ተናጋሪዎች ይልቅ ያንተ መቅመስ በጣም 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 እውነትነት ያለውን ነገር እንደምትመሰክር ጥሩ ነው። ምንድን ነው ምንም የማይታበል ነው ማለት ነው። ስለዚህ መጽሐፍቶችን ግን ካላነበብክ እንዴት ብለህ እውነትና ሐሰት ናቸው ልትል ትችላለህ? መጽሐፍን ካላነበባን እንዴት እውነት ነው ይሄ መጽሐፍ እውነት ነው ይሄ መጽሐፍ ሐሰት ነው ተብሎ እንዴት ሊባል ይችላል? እኔ አሁን ይህን መጽሐፍ ሐሰት ነው እላለሁ በድርቅና ኤርሚያስ ብሎ አይ በድርቅና አይደለም እና አንብቤ ምንም ሳይቀር ጥርግ አድርጌ አንብቤ ማለት ነው። ጥርግ አድርጌ አንብቤ ሐሰት ነው እላለሁ። አሁን እንደኔ ያነበበ ሰው ካለ እውነት ነው ብሎ የሚል ሰው ካለ አንድ ቁጥር ቢጽፍልን እንቀበለዋለን ማለት ነው። እንደኔ ያነበበ ሰው ካለ አንብቦ እውነት ነው ብሎ የሚል ሰው ካለ ይሄ መጽሐፍ እውነት ነው ኤርሚያስ ምን ነካህ? የቱ ጋር ነው ሐሰት መሆኑን ያወቀው? እኔ እውነት መሆኑን ያው በገጽ በምዕራፍ በቁጥር ላሳየ ብሎ የሚል ሰው ካለ ይምጣ ብለን ማለት እንወዳለን ማለት ነው። ተባረኩ። ታቡ ይቀጥል። እዚህ ክፍል ላይ ታዲያ ጌታ ምን ይላል? ሰዎች ሁሉ ሊድኑና እውነትንም ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እደግመዋለሁ ይህንን ጽሑፍ ይህን እግዚአብሔርን ያመለካችንን ቃል ማለት ነው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ እግዚአብሔር ሰዎች እንዲድኑ ይፈልጋል ማለት ነው። ሰዎች ሲድኑ ግን እውነትን ወደ ማወቅም እንዲደርሱ ይወዳል ማለት ነው። ይሄ እውነት የሆነው አምላክ ይሄ እውነት የሆነ ራሱ እውነት የሆነ አምላክ ሰዎች ሁሉ እንዲድኑ እና እውነትን ወደ ማወቅ እንዲደርሱ ይወዳል። ሰዎች የሚድኑት እውነትን ሲያውቁ ነው። እውነትን ባላወክበት መዳን የሚባል ነገር የለም። እውነትን ታውቃላችሁ እውነት አርነት ያወጣችኋል ብሎ ያለው ጌታችን ኢየሱስ ክርስቶስ ከዚህ የተነሳ ነው በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ ማለት ነው። እውነት ምንድን ነው? ሰዎች እውነትን እንዴት ሊያውቁት ይችላሉ? እውነትን ከምንድን ነው ለይተን የምናውቀው? ከሐሰት፣ ጽድቅን ከአመፃ፣ ክርስቶስን ከቤልሆር፣ መንፈሳዊውን ከዓለማዊ ለይተ የምታውቅበት ሚዛንስ ምንድን ነው? እግዚአብሔር ግን እንደዚህ ይላል፣ ሰዎች ሁሉ ሊድኑ እውነትንም ወደ ማወቅ ሊደርሱ በሚወድ ይወዳል ማለት ነው ጌታ። አንተ፣ እኔ፣ አንቺ እውነትን ወደ ማወቅ እንድንደርስ እግዚአብሔር ይፈልጋል። እግዚአብሔር ደግሞ እንድናውቅለት የሚፈልገው እውነት አለ።
ልብ በሉ። እኛ ልናውቀው ወደምንፈልገው እውነት አይደለም፣ እግዚአብሔር እንድናውቀው የሚፈልገው እውነት አለ። እግዚአብሔር የሰው ልጆች ይሄንን ነገር ቢያውቁ ብሎ የሚለው አለ። ምንድነው ያ ነገር? እግዚአብሔር እንድናውቀው ለሰው ልጆች የሚፈልገው ነገር ምንድነው? እውነትን ነው። ያ እውነት ከየት ይቀዳል? ከራሱ ከእግዚአብሔር ነው። ያ እውነት ማን ነው? ራሱ እግዚአብሔር ነው። ያ እውነት ምንድነው? ከራሱ ከእግዚአብሔር አፍ የወጣ የጽድቅ ቃል ነው። ቴንክ ዩ ሎርድ፣ ቴንክ ዩ አባት። ስለዚህ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው ይላል። በማን ፊት? በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው። እግዚአብሔርን ደስ የሚያሰኘው ምንድነው ማለት ነው? ልብ በሉ። እግዚአብሔር መልካም ነው ብሎ የሚለው እግዚአብሔር ደስ የሚያሰኘው ምንድነው? ሰዎች እውነትን ወደ ማወቅ ደርሰው ሲድኑ። ዋት በእግዚአብሔር ፊት መልካምና ደስ የሚያሰኘው እግዚአብሔር መልካም ነው ብሎ የሚለው እግዚአብሔርን ደስ የሚያሰኘው ምንድነው? ሰዎች እውነትን ወደ ማወቅ ደርሰው ሲድኑ። አንተ ገና ሩቅ ሆነህ ልክ አንዳንዱ እንደ ጲላጦስ እውነት ምንድን ነው ብሎ እንደሚል ማለት ነው። ገና ሩቅ ነው። ልብ በሉ። እግዚአብሔር የሚፈልገው እግዚአብሔር ፊት መልካምና ደስ የሚያሰኝ ይህ ነው ብሎ ያለው እግዚአብሔር ደስ የሚሰኝበት እግዚአብሔር መልካም ነው ብሎ ካለው ነገር አንዱ ሰዎች እንዲድኑ ይፈልጋል። ይህን እግዚአብሔርን ደስ ያሰኘዋል። ይሄ በእግዚአብሔር ፊት መልካም ነው። ሰዎች ሁሉ እንዲድኑ፣ ያ ነገር ሰዎች ሁሉ ሲድኑ በእግዚአብሔር ፊት መልካም ነው፣ ደስ ያሰኘዋል። ሰዎች ታዲያ እንዴት ይዳኑ ጌታ ሆይ ብለህ ስትለው እውነትን ወደ ማወቅ እንዲደርሱ ይፈልጋል። ይሄ እውነት ምንድን ነው? ቅድም እንዳልኳችሁ በባህሪው ባለመበላለጥ ባለመቀዳደም ከዘላለም የነበረ ሁሉ ነው የፈጠረ ዓለማትን ሁሉ በእሱ በፈጠረው በልጁ በክርስቶስ ኢየሱስ ሰዎች ሲያምኑ እውነትን አወቁ ማለት ነው። ኢየሱስን አወቅክ ማለት እውነትን አወቅህ ማለት ነው። አያውቀዋለሁ እኮ ኤርምያስ እንዴ ስሙ እኮ ኢየሱስ ክርስቶስ ነው የሚባለው ብሎ ማለት ብቻ አይደለም። ኢየሱስን ማወቅ ማለት ምን ማለት ነው? ስሙን ኢየሱስ ያልሽ እኮ ብሎ በልአኩ ነግሯት ለማርያም እኔ አንብቤ ማቴዎስ ላይ አውቄዋለሁ። ስሙን በስም ደረጃ ማወቅ ነው ወይስ ስሙ እንደሚያድን፣ ስሙ የኃጢአት ይቅርታ እንደሚሰጥ፣ ስሙ የልጅነትን ስልጣን እንደሚሰጥ፣ ስሙ ከድቅድቅ ጨለማ ወደሚደነቅ ብርሃን እንደሚያወጣ በልቡ ያምናል ያ ሰው። ስለዚህ እግዚአብሔር እንዲያውቁለት የሚፈልገው እውነት ልጁን ነው። ልጁ ማለት ደግሞ እኔ እውነት ነኝ ብሏል። በቃ ኢየሱስን ስታውቀው፣ እውነት የሆነውን ኢየሱስን ስታውቀው የእግዚአብሔር አብ ልብ ደስ ይሰኛል ማለት ነው። ልጄን አወቀ ይላል። ኢየሱስን ማወቅ ደግሞ ሕይወትና አለመጥፋትን ወደ ብርሃን ያወጣልሃል ማለት ነው። ማለት ከዘላለም ፍርድ ትድናለህ። ሰው ኢየሱስን አውቆ ሊጠፋ አይችልም ወንድሜ። ኢየሱስን ካወቅከው ልትጠፋ አትችልም። በምን አይነት አተዋወቅ ነው ያወቅከው? መርምሪው። ብዙ ሰዎች ጠይቃቸው ኢየሱስን እናውቀዋለን ይላሉ። ተናገር እስቲ ብለህ ስትለው ግን 3 ደቂቃ አይናገርም ስለ ኢየሱስ ያወቀውን። ስለዚህ በእግዚአብሔር ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እግዚአብሔር ሆይ በስምህ ጸልያለሁ በጌታ በኢየሱስ ክርስቶስም። በዚህ ለብዙዎች ማለዳ ለሆነላቸው ለእኔ ደግሞ ምሽት ለሆነ በምድር ዙሪያ ላለን ይህ የአንተ በጎ ሐሳብና ፍቃድ ነው፣ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ። ዛሬ ጌታ ሆይ በምድር ላይ ያለ ሕዝብ ሁሉ እኛንም ጨምሮ እውነት ነው ብለን ታስረንበት ተሸክመኑ የነበርኑ በሃይማኖት ቤት የተተበተበብን በጣም ብዙ እውቀቶች ነበሩ። ከዛሬ 27 ዓመት በፊት ጌታ ኢየሱስ ክርስቶስ አግኝተኝ እውነተኛው ብርሃን የሆንከው እግዚአብሔር ልጅ ኢየሱስ አንተ ሳትበራልኝ በፊት
እዚህም ያሉ ወንድሞቼና እህቶቼ በዚህ አንተን ባለማወቅ እውርነት ሰይጣን መጥቶን ከቅዱስ ቃል በራቀ የህይወት ስርዓት እየተመላለስን የመጥፊያ መንገዴን እያጠበጠብኩ እየሄድኩ እያለሁ በህይወቴ ላይ ጣልቃ ገብተህ ያዳንከኝ በቅዱስ አጠራርህም የጠራኸኝ የዘላለምንም ርስት ተካፋይ እንደሆን ከዓለም ርኩሰት ካዳንከው ህዝብ ጋር የቀላቀልከኝ ጌታ ኢየሱስ አንተን ማወቅ የዘላለም ህይወት ነውና በጌታ በኢየሱስ ክርስቶስም ይህንን ስላደረክልኝ ለእኔም ለወንድሞቼና ለእህቶቼ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ በዚህ እስራት ውስጥ ሰዎች ተይዘው ዛሬም እኛ ትናንትና በነበርንበት የህይወት ስርዓት የሚመላለሱ በሃይማኖት ውስጥ ያሉ ወዴት እንደሚሄዱ የማያውቁ ነጋቸውን ፍጻሜያቸው ምን እንደሚሆን የማያውቁ ቅዱሱ ቃልህን አንድ ቀን አንስተው አንብበው የማያውቁ የሃይማኖት ቤት ቀናኢ አድርገው በከንቱ ብቻ እየተገበዙ እየተበሳጩ እየተናደዱ እየተቆጡ ዘመናቸው በከንቱ የሚያልቅባቸውን ሰዎች አንተ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ትፈቅዳለህ፣ ትወዳለህ። ጌታ ሆይ ይህንን እውነት የት ነው ያለው? መንገዱ እውነቱ የት ነው? በጎውን ነገር የት ነው ያለው? እኔ ጽድቅን እፈልጋለሁ፣ መዳን እፈልጋለሁ፣ መትረፍ እፈልጋለሁ። መትረፊያው ግን መዳኛው ግን ግራ ገብቶኛል። እውነት የቱ ጋር ነው ያለው ብለው ለሚሉ ሰዎች እውነት ቅዱስ ቃልህ እንደሆነ ባሪያህ የዘብዴዎስ ልጅ ዮሐንስ እንደተናገረ በእውነት ቃል ቀድሳቸው ቃልህም እውነት ነው ብሎ እንዳለ በቅዱሱ ቃልህ ላይ የተጻፈውን ያንተን ካፊ የወጣውን ቃል ሰዎች ሰምተውና አምነው በስምህ ንስሐና የኃጢአት ይቅርታን አግኝተው ከዘላለም ፍርድ እንዲድኑ የሰዎችን አይን እንድትከፍት ጌታ ኢየሱስ እንለምናለን። ይህንን እውነት እንዳያውቁ እንቅፋት የሆናቸው የሰው ስርዓት የሆነ ትምህርት ለብዙ ዘመን ተሸክመናቸው የኖርናቸው መጽሐፍቶች ውስጣቸውን ግን ገልጠን ስናያቸው በውጫቸው እንደምንስማቸው በውጫቸው ቅዱስ መስለው እንድታዩን ሰዎች ስለነሱ ሲነግሩን ቅዱስ መስለው እንድታዩን ገልጠን ግን ስናነባቸው እግዚአብሔር ሆይ የቅዱስነት ተቃራኒ እርኩስ ነውና እንደዚሁ ሆኖ ስላገኘናቸው ምንም እንኳን ቢደነግጡ ምንም እንኳን ቢያስቆጣቸው ሐሰት ነውና አይጠቅማቸውምና አያድናቸውምና እግዚአብሔር ሆይ እውነትን ከሐሰት ጽድቁን ከኩነኔ ክርስቶስን ከቤልሆር እግዚአብሔር ለይተው እንዲያውቁ የሰዎችን አይን እንድትከፍት በስምህ ጸልያለሁ። ቀኝህና የፊትህ ብርሃን ይብራላቸው። እግዚአብሔርም ለአሕዛብ ለሕይወት የሚሆን ንስሐን ሰጣቸው ተብሎ በቃል እንደተጻፈ ለሰዎች ሁሉ እግዚአብሔር የዘላለም አምላክ እንዲድኑ የምትፈቅድና የምትወድ ጌታ ልጅን ኢየሱስ ክርስቶስን በማወቅ ከእንደዚህ አይነት ተረታ ተረት ተላቀው እውነትን ወደ ማወቅ እንዲመጡ እንድትረዳቸው እጸልያለሁ። ጊዜያችን በስም የተባረከ ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን፣ አሜን፣ አሜን። ተባረኩ። ጸጋ ይብዛላችሁ። ዛሬ የምናየው አርእስት በዚህ መጽሐፍት ላይ ነው። አሁን ነካ ነካ አይደለም። አሁን በደንብ ነው። በደንብ ይታያል። ማርያም ጡቷን እያጠባች ያሳደገችው ሌላ ሕፃን ተገኝቷል። ኦርቶዶክሳውያን ወገኖቻችን ይህንን በእልልታና በጭብጨባ እንደምትቀበሉን አስባለሁ። ሌላ ሕፃን ተገኝቷል። ኦኬ። ማርያም የጡት እናት ሆናው ቃል በቃል ነው የተጻፈው። የጡት እናት ሆናው እያጠባችሁ የተገኘ እኛ ሽማግሌዎች ነበር እስካሁን በፊት የምናውቀው የነበረው። ብዙ ሽማግሌዎች አሉ ጡቷን እየጠቡ፣ አንዳንዱ ደግሞ በፍቅር ተቀበለችው ይላል። የፍቅር የሚባለው ነገር ከፈለጋችሁ እናንተ መዝገበ ቃላት ውስጥ ይሁት ቫላንታይን ሊሆን ይችላል። ይዶን ነው በፍቅር ተቀበለችው ይላል። ምን ማለት ነው? ሚስጥርንም የሚናገር ጡትን ከጡቷ አጠባችሁ ይላል። አንዳንድ ጎረምሶች ሲፋቀሩ እንደሚሉት አይነት ቃል ማለት ነው። በማን ጡት መካከል ነው ልሙት ብሎ የሚለው? በማርያም ጡት መካከል እና እያጠባች ነው ያሳደገችው። የት ነው የምታጠባው? በረሃ ውስጥ መጣ። አሳይህ መድኃኒዓለም ምስክሬ። በረሃ ውስጥ መጣ። ከጃርትና ከድኩላ ከዝሆንና ከዘንዶ ጋር የሚኖረውን ሕፃን አጠባችው። እያጠባች እየመጣች እያጠባችው ነው የምትሄደው እና በጡቷን ያሳደገችው። ክብር ይግባትና ይሉልሃል።
ምን ትላላችሁ ኦርቶዶክሳውያን በዚህ ጉዳይ ላይ? አኪያ በጥንተ ነገር ወደ መጽሐፉ እንመለስ ማለት ነው። እሺ ቶሎ ቶሎ ሰላም ይበሉና ከዛ እንቀጥላለን። ኦኬ ሰላም በሉ። ኤምዜድ ሰላም በይ ቶሎ ቶሎ። ግርምሽ፣ ቤኪ፣ ብርኪ የወንድምነት ዳጊ የኦርቶዶክስ እምነት ተከታይ እና ወንድምነት ዳንዬ ሰላም በሉ። እሺ ኤምዜድ አለሽ? የለሽም። ግርምዬ አለህ? አለኝ ኤርሚዬ ሰላም በሉ። እንኳን ደህና መጣ ወንድምነት። ሰላም ለእናንተ ይሁን። በዚህ ገስት ላይ ያላችሁ ታች ላይም ያላችሁ። እሺ ኤርሚዬ የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ ወገኖች። ተባረኩ። ጸጋ ይብዛላችሁ። ኮፕሊንግ ሼር ታፕ ማድረጉን አታቆሙ። ተባረኩልኝ። ቴንክ ዩ ተባረክ። እሺ ቤክ ያለህ? እሺ ገስት ላይ እንደዚህ ከሌላችሁ በቃ ላስወርዳችሁ ነው። ተባረኩ። ቤክ ብርኬ ያለህ? ብርኬ አለውኝ። ኤርሚ ሰላም በል ወንድም። ወይ ኤርሚ ሰላም በል ወንድም። ሰላም ብያለሁ። ኤርምሻ እንኳን ደህና ቆያችሁ። ግርምሽ፣ ኤምዜድ፣ ዳጊ፣ ዳንዬ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለው እንግዲህ በኮቴሽን ውስጥ ይቀመጥ። በጣም ብዙ እንደዚህ አይነት መጽሐፍቶችን በገበያ ላይ ስታውል እንመለከታለን። እኛም ደግሞ እንደ እግዚአብሔር ቃል እነዚህ መጽሐፍቶች በብዛት እንመዝናቸዋለን። በብዙ በሰው ፊት እያመጣ እናሳያቸዋለን። እኔ ግን አንድ ዛሬ መናገር የምፈልገው አንድ ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ1600 ዓመታት በግብጽ ጳጳሳት ስር ነበረች። ኤርሚዬ ለምን ይመስላል? ለምንድን ነው ለ1600 ዓመታት በግብጽ ጳጳሳት ስር የነበረችው? ለምንድን ነው? የኢትዮጵያ ኦርቶዶክስ ቀኝ ግዛት ይመስለኛል። ዝም ብዬ ጠየም ሳረገው በራሷ መጽሐፍ ላይ ቀኝ ግዛት ኦፍ ኮርስ የኒቂያ ጉባኤ ውሳኔ ነው ብላ ግብጽ ለኢትዮጵያ በመናገሯ ምክንያት በኒቂያው ጉባኤ ኦርቶዶክስ በግብጽ ስር መሆን አለባት ተብሎ ተወስኗል ተብሎ ስለተነገራቸው እሱን አምነው በመቀበል ለ1600 ዓመታት በግብጽ ጳጳሳት ስር ነበረች እና በጣም የሚገርመው እንደዚህ ብለው አምነዋል የኢትዮጵያ ኦርቶዶክስ። በዚህ 1600 ዓመታት እነሱ የኛን ቋንቋ ባለመቻላቸው እኛም የነሱን ቋንቋ ባለመቻላችን በጣም ብዙ ድክመት ታይቶብናል ብለዋል። ሲቀጥል እንኳን በአፍሪካና በጎረቤት ሀገሮች ክርስትና ሊስፋፋ ይቅርና ኢትዮጵያ ውስጥ እንኳን እንዳይስፋፋ ምክንያት ሆኖብናል ይላሉ። ይሄን እንግዲህ በገድልና በድርሳን ላይ አይደለም የጻፉት፣ በውጭ ግንኙነት መጽሐፋቸው ላይ ነው የጻፉት እና በራሳቸው ክርስትናችን በግብጽ ምክንያት እንዳይስፋፋ ሆኗል፣ በጣም ብዙ ድክመት ታይቶብናል፣ እናም ለ1600 ዓመታት በቀኝ ግዛት ስር ነበርን ብለው ጽፈዋል ማለት ነውና ከቀኝ ግዛት ስር በነበሩበት ዘመን ከተጻፉ መጽሐፍቶች መካከል ደግሞ እነዚህ ገድላትና ድርሳናት ናቸው። እነዚህ ገድላትና ድርሳናት ናቸውና እነሱን ነው የምናሳየው ዛሬ ማለት ነው። ተባረኩ ኤርሚዬ። አሁን የተናገርኩትን በማስረጃ በኋላ ላይ እናሳያለን ማለት ነው። ቴንክ ዩ። እሺ ተባረኩ ወንድምነት። መልካም እግዚአብሔር ይባረክ። እሺ ዳጊ እንኳን ደህና መጣ። የኦርቶዶክሱ ወንድም ዳጊ አለ? እሺ እንዴት ነው? እግዚአብሔር ይመስገን። ከኦርቶዶክስ ነው አይደል? እንትን አሁን ባለፈው ዳኒ ቤት ጨረስን እኮ። አሁን ጴንጤ ነኝ እኔ። ጌታን ተቀበልክ? አዎ ባለፈው ዳኒ ቤት ጨረስን። ዋው እንኳን ደስ አለ ወንድሜ፣ እንኳን ደስ አለ። እኛም ደስ ብሎናል። ትልቅ ውሳኔ ነው። ለእግዚአብሔር ክብር ይሁን። ጌታ ኢየሱስ ስለረዳህ እግዚአብሔር እጅግ አድርገን እናመሰግናለን። ተባረክ ወንድማችን።
እንደ የተባረክነህ በርታ ወንድሞችንን ለእግዚአብሔር ክብር ይሆንለት። እሺ ወንድምነ ዳንዬ ሰላም ላንተ ይሁን። ሰላም በል ወገኖች። ታብ ይደረግ። ታብ በጣም አድርጉት ፕሊዝ። ታብ በጣም አድርጉት። ሼሩን እሺ እንደምን አደራችሁ? ጌታ ይመስገን። ሰላም ብያለሁ ሁላችሁም። ጌታ ጸጋና ሰላም ይብዛላችሁ። በጠዋቱ ደግሞ በእኛ በጠዋት ማለት ነው የህዝቡን ልብ ከፍ ልታረጉት ነው። የማይቀር ደስ ብሎናል። እንኳን ተገናኘን። ጌታ ይባረክ። አለን ወንድምነት ነው። ታንክ ዩ ተባረክ ወንድምነት። እሺ መሪ እንኳን ደህና መጣህ የምወደው ወንድሜ መሪ ጌታ። አቤት እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣህ። ሰላም በል። አሜን አሜን። እርሚ በጣም የምወድህ የማከብርህ ታላቅ ሰው ጠፍተህብኝ ነበረ። እግዚአብሔር ይመስገን ስላየኸው አሁንም ደግሞ ደስ ብሎኛል። በዚህ 3-4 ቀንም እየፈለግኩ ነበረ፣ ገዝታ አልነበርክም። ትናንት እንኳ ዳንዬ ጋር ገብቼ ነበረ። ክብር ሁሉ ለኢየሱስ ይሁን። በጣም ደስ ብሎኛልና እግዚአብሔር ይባርካችሁ። አሜን አሜን። ቴንክ ዩ መርጌታ፣ እንኳን ደህና መጣ። ለእግዚአብሔር ክብር ይሁን። እሺ ኤምዜድ አለሽ እህታችን? እየነዳው ስለነበረ ነው። አሁንም እየነዳው ነው። ሁላችሁም ሰላም ለእናንተ ይሁን። ደስ ብሎኛል ድምጻችሁን ስለሰማ አለን። እሺ ተባረኩ። ተባረክ። እሺ ቴንክ ዩ በቴ ቤኪ ቅድም አስወርጀው ነበር ካለ ታች ቤኪ ያለህ ና ገስት ልኬልሃለሁ። እሺ ለእግዚአብሔር ክብር ይሁን። ጌታ እጅግ አድርገን እናመሰግናለን። ስለዚህ በአንደኛ ጢሞቴዎስ መልእክት እሺ ቤኪ ሰላም በል ከመጣ አልሰማኝ መሰለኝ። ኦኬ እሺ አለው መልካም። ለእግዚአብሔር ክብር ይሁን። እንኳን ደህና መጣችሁ ሁላችሁንም። እስካሁን ድረስ የመግቢያ ነገር ነበር ዝም ብዬ ሃይላይት ላይ የነበርኩትኝ። ከዚህ በኋላ ግን ወደ መጽሐፉ እንሄዳለን። ኦኬ መጽሐፍቶችን እንደዚህ አውጥተን የምናሳይበት ምክንያት ግልጽ ነው። ከዛ ፊትም ስንናገር ስለኖርን ምናልባት ዓላማችሁ ምንድን ነው ብሎ የሚል ሰው ካለ፣ ዓላማው ምንድን ነው ብሎ የሚል ሰው ካለ የእግዚአብሔር ዓላማ ምንድን ነው፣ እግዚአብሔር ምን ይፈልጋል ብለን ወደ ቃሉ ስንሄድ እግዚአብሔር ይህንን ይፈልጋል። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በእግዚአብሔርና በመድኃኒታችን ፊት መልካምና ደስ የሚያሰኘኝ ነው ይላል። ስለዚህ እግዚአብሔር ደስ ስለሚሰኝበት እግዚአብሔር መልካም ነው ለሚለው ነገር ሁሉ በዘመኔ እተጋለሁ። ጌታ በሰጠኝ ጸጋ ማለት ነው። እዚህም ያሉ ወንድሞች እናቶቼ እንደዚሁ በዘመናቸው ይተጋሉ። እግዚአብሔር ምንድን ነው ብሎ ለሚለው መልካም ነው ብሎ ለሚለው እግዚአብሔርን ደስ የሚያሰኘውና እግዚአብሔር መልካም ነው ብሎ የሚለው ምንድን ነው ብለን ካልን ሰዎች እውነትን ወደ ማወቅ ደርሰው ሲድኑ እግዚአብሔር ያንን መልካም ነው ይለዋል። ያንን ደስ ያሰኘዋል ማለት ነው። ሰዎች ሲድኑ እግዚአብሔር ደስ ይለዋል። ልብ በል ወንድሜ፣ እኛ ነበርን ደስ ይለን የሚገባው የሰው ልጆች ራሳችን በመዳናችን። አሁን ደግሞ ደስ ይለናል፣ ሰዎች ሲድኑ ደስ ይለናል። አሁን ወንድማችን ቤኪ ጌታን ማነው ወንድማችን ዳጊ በቅርብ ነው ጌታ የተቀበለው። ኦኬ ደስ ብሎናል። በሰማይም ቅዱሳን መላእክት ደስ ይሰኛሉ። እግዚአብሔር ሰዎች ሲድኑ ደስ ይለዋል። ኦኬ ሰዎች ደግሞ እንዲድኑ እግዚአብሔር እውነትን እንዲያውቁ ይፈልጋል። እውነት ከሐሰት መካከል ያለ በሐሰት ብዙ በተረታ ተረት ብዙ በትውልድ ታሪኮች ውስጥ ብዙ የተሸፋፈነ ባለበት ነገር ውስጥ ጎልቶ ደምቆ የሚታይ ግን ደግሞ ብዙ አጃቢ ብዙ ደጋፊ ብዙ መስካሪ የሌላት ናት እውነት። ግን ቢሆንም የቱንም ያህል ዘመን በሐሰት ተጠቅልሎ ቢቀመጥም የተለያየ አይነት ድራማ ነገር ቢሰራም እውነት ግን ደምቆ መውጣቱ አይቀርም። ስለዚህ በእግዚአብሔር ፊት መልካምና ደስ የሚያሰኝህ ምንድን ነው እግዚአብሔር ወይ ብለህ ብትለው ሰዎች ሲድኑ ነው። እንዲድኑ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል። ሰዎች ደግሞ እውነትን እንዲያውቁ ከሐሰት እውነትን ለይተን ማሳየት አለብን። ግልጽ ነው አይደል? አዎ 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 አዎ። እውነትን ከሐሰት ለይተን ማወቅ አለብን። ለምሳሌ ለመግቢያ ትንሽ ልናገርበትና ከዛ እመጣለሁ።
በትንቢተ ሚልኪያስ መጽሐፍ ምዕራፍ 4 ላይ ሶሪ ማነው ትንቢተ ሚልኪያስ መጽሐፍ ምዕራፍ 1 ላይ ለእስራኤል ቤት እግዚአብሔር የተናገረው ነገር አለና ምን ብሎ ይላቸዋል? አንዴ የጠብቁኝ ወገኖች። ታቡ በሚቀጥል ሰዓት ላይ ቫይራል እየወጣ ይመጣል። ባይዘው ቲክቶክ ለአሜሪካ ተሸጧል የሚል ነገር እየተሰማ ነው። ሙሉ በሙሉ እንግዲህ እስቲ አልጎሪዝሙን ምን እንደሚያደርጉት ባናቅም ግን እኛ እንጠቀምበታለን። ለእግዚአብሔር ክብር ይሁን። ማነው ምዕራፍ 3 ላይ የእግዚአብሔር ቃል ምን ይላል? ትንቢተ ሚልኪያስ መጽሐፍ ምዕራፍ 3 ላይ እንደዚህ የሚል ቃል አለ። ይሄ የአገልጋይ ድርሻው ነው። ምን ይላል? ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ ይላል። ትለያላችሁ። እርኩስ በሆነውና እርኩስ ባልሆነው መካከል ልዩነትን ታስታውቃላችሁ ይላቸዋል። ዘሌዋውያንም ላይ ሲናገር ማለት ስለሚበሉ እንስሶች ቢሆንም ዛጋቅሉ የሚናገረው እርኩስ በሆነውና እርኩስ ባልሆነው መካከል ታስታውቃላችሁ ይላል። እንደዚሁም በትንቢተ ሕዝቅኤል መጽሐፍም ላይ እንደዚህ ተመሳሳይ ካህናቱንና ነቢያቱ እንደዛ ይላቸዋል። ለእግዚአብሔር በሚገዛውና በማይገዛው በጻድቁና በኃጢአተኛው መካከል ልዩነትን ታደርጋላችሁ። ልክ እዚህ ጋር እንደተጻፈው አይነት ማለት ነው። በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ ይላል። አየህ፣ ልዩነት ማስቀመጥ አለበት። የአገልጋይ ድርሻው ነው፣ የአገልጋይ ስራው ነው። ብሩክ ምንድነው ተብሎ ሲባል ሌባ ነው ብሎ የሚል ትውልድ ባለበት፣ ብሩክ ምንድነው ተብሎ ቢባል ጻድቅ ነው ተብሎ በሚል ትውልድ ባለበት መካከል እውነቱ ይውጣ ከተባለ ግን ብሩክን በህይወት ቀርበው የሚያውቁት ሰዎች እንደሚናገሩለት ነው ወይ? ሌባ ነው ማለት ቀላል ነው፣ ግን ሲሰርቅ ከነመረጃው ጭምር ማምጣት አለበት። ካልሆነ ስም አጥፊ ነው ማለት ነው። ስለዚህ ወደ ፍርድ አደባባይ ብሩኬ ቢመጣ ሰዎች ከመፍረዳቸው በፊት ልዩነትን ማወቅ አለባቸው። ህይወቱን መመርመር አለባቸው። ልክ ዘዳግም መጽሐፍት ላይ እንደተጻፈው ማለት ነው። መመርመር አለበት እና የእግዚአብሔር አገልጋዮች አንዱ ስራው ምንድነው ማለት ነው? ለእግዚአብሔር በሚገዛውና በማይገዛው በጻድቁና በኃጢአተኛው መካከል በአመፀኛውና በጻድቁ መካከል ልዩነትን ማሳየት ነው። ትለያላችሁ ይላል። ልዩነትን ማሳየት። ኦኬ። ኢየሱስም ያድናል፣ ዮሐንስ ዘጸገሮም ያድናል ብለው ሲሉ አሜን እያልክ ሁሉንም መጥቀበል የለብህም። ኢየሱስ ያድናል፣ አዎ አሜን፣ ልክ ነው። ዮሐንስ ዘጸገሮ ሲያድናል አያድንም። ለምን? ያድናል ብሎ በመጽሐፍ በብሉይ ኪዳን በአዲስ ኪዳን የተጻፈለት ጌታችን ኢየሱስ ክርስቶስ ነው። ኦኬ ሞዴሬተሮች፣ ኦኬ በቃ ዝም ብለው ይፈንጩበት አይደል? እናንተ አሁን እያያችሁኝ ዝም ትላላችሁ። አንድ ሰው ከ10 ጊዜ በላይ ኮሜንት ፖስት ሲያደርግ ምንድነው ኮሜንቱን አዎ ፖስት ሲያደርግ ከ10 ጊዜ በላይ ማለት ነው ሚዩት አድርጉ እንጂ 2 3 የሚያደርጉትን ሚዩት አድርጉ። ቴንክ ዩ አንቺው ተከታታይ እህቴ፣ ሌሎችም ሞዴሬተሮች ማለት ነው የሰዎችን አቴንሽን መስረቅ የለባቸውም። ተቀበል ባዩ በዛ እኮ ተቀበል ይላል። ይሄ ዝም ብሎ ኦኬ፣ ለእግዚአብሔር ክብር ይሁን። ስለዚህ በእውነትና በሐሰት መካከል ያለውን በጽድቅና በኩነኔ መካከል ያለውን መለየትና ማሳየት የአገልጋይ ድርሻው ነው። ቅዱስ ጳውሎስ ልክ እንዳደረገው ማለት ነው በቆሮንቶስ መልእክት ላይ እንደተባለው ማለት ነው እንደተጻፈው በክርስቶስና በቤልሆር በብርሃንና በጨለማ መካከል በዓለማዊነትና በሚያምኑና በማያምኑ መካከል ያለው ልዩነት ፍንትው አድርጎ አሳየ። እስከዛ ድረስ ጳውሎስ ይህንን መልእክት እስኪጽፍላቸው ድረስ የቆሮንቶስ አማኞች ኢትሶኬ ነበረ። ቸርች ውስጥ እንደዛ አይነት የህይወት ስርዓት ነበራቸው። ምን ችግር አለበት ብሎ የሚል አይነት ለመመሱ በጣም አደገኛ አካሄድ ነው። ምን ችግር አለበት የሚባል ነገር የለም። ኦኬ፣ ሁለት አዳኝ የለም። ዓለማዊነት ዓለማዊነት ነው፣ መንፈሳዊነት መንፈሳዊነት ነው። የክርስቶስ ከአጋንንት ጋር ማህበርተኞች እንዲሆኑ አይፈቅድም ቅዱስ ጳውሎስ። ስለዚህ ነው አድምቆ የጻፈው። አይ እዚህም እዛም አታጠቅሱ፣ እዚህም እዛም አትበሉም አላቸው። እሱ ግን መልእክቱን እስኪጽፍበት ጊዜ ድረስ በቆሮንቶሳውያን ዘንድ እንደዚህ አይነት እንትን አስረሽ ምቹ ወይ ደግሞ ድብልቅልቁ ሾ የወጣ አይነት ነገር የህይወት ስርዓት ነበር። ጳውሎስ ግን ሲጽፍላቸው ምን አለ ይላል? እኔ
ከአጋንንትም ጽዋ ከክርስቶስም ጽዋ እንድትጠጡ አልፈቅድም አለ። አትችሉም ብሎ በወንጌል የሚያምኑ በወንጌል ወልጃቸዋለሁ ብሎ ያላቸው መንፈሳዊ ልጆቹን ቆሮንቶሳውያንን ከለከለ ማለት ነው። እንዲህ ነው አገልጋይነት። ኢትስ ኦኬ ብለው የሚሉ አሉ። ጳውሎስ ግን ኢትስ ኦኬ አይልም። ክርስቶስን ከቤልሆር ለይቶ አሳየ ማለት ነው። ብርሃንን ከጨለማ ለይቶ አሳየ። የሚያምንን ከማያምን ለይቶ አሳየ። ኦኬ። የእግዚአብሔርን ቤተ መቅደስ ከቤተ ጣዖት ለይቶ አሳየ። እንዲህ ነው እንጂ ሐዋርያነት፣ እንዲህ ነው እንጂ አገልጋይነት። ምን ያደርጋል? ይሄ ዝም ብሎ አፖስትል ተብሎ ተጠርቶ ብርሃንን ከጨለማ ክርስቶስን ከቤልሆር ለእግዚአብሔር በሚገዛው ከማይገዛው በጻድቁና በኃጢአተኛው መካከል ያለው ልዩነት እንደዚህ ማያሳይ ካልሆነ ምን ያደርጋል? እነዚህን አገልጋዮችን እኮ ነው ያላቸው። ይታያል እዚህ ጋር ምን እንዳላቸው። ለካህናት የቀረበ ጥሪ ነው። ካህናትን ብሎ ያላቸው ማለት ነው ጌታ በዚህ ክፍል ላይ እናንተ ስሜን የምትጠሩ ካህናት አባት ከሆንኩ መፈራቴ ጌታ እስከሆንኩ ክብሬ ወደታለ ይላቸዋል ብሎ ያላቸው ማለት ነው። አያ አለዩም ነበር እና ለይተን ማሳየት ተገቢ ነው። በዚህ ቅዱስ የእግዚአብሔር ቃልና በዚህ መጽሐፍ መካከል ያለው ልዩነት ለይቼ ካላሳየው እኔማ አላገለገልኩም ማለት ነው። ወንድሞች አላገለገልንም ማለት ነው። እዚህ ኢየሱስ ያድናል፣ እዚህ ዘጸገሮ ያድናል፣ እዛ ከተማ ያድናል፣ እዛ በርሶማ ያድናል። አይሰራም ብራዘር። አየ ትውልዱ ግራ ተጋብቷል። አሁን እዚህ ሆተ ብርሃንና መጽሐፈ እንዚራ 7ን ስታነብ እመቤቴ ታድናለች ይላል። እዚህ ዮሐንስ ዘጸገሮ ያድናል ይላል። የዓለም ብርሃን ነው፣ የዓለም ብርሃን የሆነ ተወለደ ይላል። በጣም የሚገርማችሁ ሳይወለድ በፊት መልካም ስራ ሲሰራ የነበረ ሕፃን ነው። ምን ሳይል በፊት? ሳይወለድ በፊት። ኤርሚያስ ምን አይነት አማርኛ ነው ግን እያወራ ያለው? አዎ ደግሞ አለው እሰልሰዋለሁ። ሳይወለድ በፊት መልካም ስራ ሲሰራ የተገኘ ሕፃን። ሰውየው በሌለበት መልካም ስራ ይሰራል። አዎ የት ነው ግን የተጻፈው? ይኸው መጽሐፉ ላይ። ለዚህ ቃል አሜን ይላሉ። ሰውየው የለም እኮ ኤግዚስት አላደረገም፣ አልተወለደም። ሳይወለድ በፊት ግን መልካም ስራ የተገኘበት ከተወለደበት ጊዜ ጀምሮ አይ ቲንክ የ5 ዓመት ልጅ ሆኖ ነው። አዎ ወደ በረሃ ገብቶ ማርያም ጡት እያጠባች በስርዓት ያሳደገችው የጡት እናቱ ናት። ቃል በቃል ነው የተጻፈው። ጽፋላለች ቃል በቃል። ይህም ብቻ አይደለም፣ አጸናነሱ ላይ ታዩታላችሁ። በዚህ ሰውዬ መጽሐፍት ውስጥ ቢሆን እውነት እስላምም መናፍቅም የሚባል በሙሉ ይድናል። የሰው ልጅ በሙሉ ይድናል በዚህ መጽሐፍት አጻጻፍ ቢሆን። ምክንያቱም አባ ዮሐንስ ዘጸገሮ ብቻ ስሙን መጥራት ነው የሚጠበቅበት። እስላም ነው ችግር የለም። እስልምናውን እንደያዘ አባታችን ዘጸገሮ ብሎ መጥራት ነው ያለበት። ጴንጤም ቢሆን አባታችን ዘጸገሮ ብሎ ከጠራ ምንም ችግር የለውም። መጠመቅ ራሱ እንኳን አያስፈልገውም ይላል መጽሐፉ ቃል በቃል። ኦርቶዶክስ ሰው ካልነካው አይድንም ብላ የምትለዋ እዚህ እንደሱ ነው ማለት ያለብሽ። ማሻአላ እውነት ነው። ስም ጠርቶ ሙስሊም እንኳን ቢሆን ይድናል ትላለች። እውነት ቢሆን ባልከፋ ነበረ። ሙስሊም ይድናል ብላ የሚል መጽሐፍ ነው። መናፍቃን፣ ከሃዳውያን፣ አረማውያን፣ አላውያን የሚባሉቱ ይድናሉ። ምንድነው መጥራት ያለባቸው? የኢየሱስን ስም መጥራት የለባቸውም። የዮሐንስ ዘጸገሮን ስም ብቻ ነው መጥራት የሚጠበቅባቸው ለመዳን ይላል ይሄ መጽሐፍ። አትችለውም ስልህ መብረቃዊ ጥቃት ማለት እንደዚህ ነው። አንድ ኦርቶዶክሳዊ ገብቶ ውሸትህን ነው ሊል አይችልም። ይሄም ቤት የማይደፍሩት ለዚህ ነው። ውሸታም አንተ ኤርሚያስ ውሸታም ብሎ ቢል ይኸው ካሜራ እንደዚህ ገልጫለሁ። ገጹ ላይ ለምሳሌ ጥቂቱን ላንሳ። እንደ ምሳሌ ጥቂቱን ላንሳ። እዚህ ጋር
ያው የአባ ዮሐንስ ዘጸገሮ ገድሉ አለ። ሁለት ነው ገድሉ ያለኝ። ኦኬ እዚህ ጋር እግዚአብሔር ቃል መጽሐፍ ቅዱስ አለ። እዚህ ጋር ሆተ ብርሃንና እንዚራ ስብሐት አለ የአባ ጊዮርጊስ ዘጋስጫ መጽሐፍ። እዚህ ጋር ገድለ ገብረ መንፈስ ቅዱስ አለ። እዚህ ጋር የአባ ዮሐንስ ዘጸገሮ መጽሐፍ ነው። እዚህ ጋር መጽሐፈ ዜና ስላሴ የሚል አለ። እዚህ ጋር መጽሐፍ ቅዱስ አለ። የኔ አገልጋይነት ከነዚህ መጽሐፍቶች መካከል የትኛው መጽሐፍ ነው እውነት? ያንተም አገልጋይነት ያንቺም አገልጋይነት ማለት ነው። የትኛው መጽሐፍ ነው እውነት? ሰው የትኛውን መጽሐፍ ቢያነበው ነው እውነትን ወደ ማወቅ የሚደርሰው? ያንንም እውነት አውቆ ለህይወቱ ድነትን የሚሰጠው የትኛው መጽሐፍ ነው? ይህ ዝም ብሎ በኋላ ፈሰስ አንድ መጽሐፍ ቁጭ ብሎ አንድ ገጽ አንብቦ የማያውቅ ትውልድ ይህንን ሊያስረዳ አይችልም። እውነቴን ነው የምልህ፣ ይህን ሊያስረዳ አይችልም። ሊያስረዳ የሚችለው ይኸው እንዳነበበ ሰው እንደ ወንድሞቼና እንደኔ ቁጭ ብለህ አንብበህ እነዚህም መጽሐፍት ይህን አሁን ይህ መጽሐፍ ዝም ብለህ ከረውን አይተህ ይሄ የሐሰት ነው የሐሰት መጽሐፍ ነው ብሎ ማለት ነውረኝነት ይሆናል። መጽሐፉን በውጭ አይተህ መናገር ማለት ነው። ኖ የኛ እውነት ሊመስለኝ ይችላል። ኤርሚያስ ብዙ ጊዜ ቀይ እንትን ያለው ምናምን ነገር ኖ ይሄ ግምት ነው። ይሄኛውስ መስቀሉን አታዩም? በጣም ያምራል መስቀሉ እና ይህን መስቀል እንደዚህ አድርገውበት ውሸት ውስጡ ሊገኘው ይችላል ብለህ ነው ኤርሚያስ እስኪ ጠየም አድርገህ አስበው ብሎ በሚልም እውነት አለው ብለህ በሚል ልብህን አትጥልበትም። ይሄኛውንም ጭምር ልክ እንደዚሁ ማለት ኦኬ። ታዲያ በምን ነው የምታውቀው? በመጀመሪያ እኔ ያደረኩትን የኔ ህይወት ውስጥ ያደረኩትን ነው የምነግራችሁ። በመጀመሪያ እነዚህን መጽሐፍቶችን ከማንበቤ በፊት የአምላኬን የእግዚአብሔርን ቅዱስ ቃል ነው ያነበብኩት። ወንድም አለም እህትዬ አልቀረኝም አልኩሽ። ኦኬ ለትዕቢተኛ ጥሩ መድኃኒት ነኝ። በተለይ አንዳንድ የተቆራረጠ ጥቅስ ይዘው ሁሉን እንደሚያቅሰው ለሚናገሩ ሰዎች በጣም መድኃኒት ነኝ። እኔም ሆንኩ ወንድሞቼና እህቶቼ። በመጀመሪያ ሰው ማንበብ ያለበት የአምላክን እግዚአብሔርን ያውቃል። ይህንን አነበብክ ማለት ሚዛኑን ያስክ ማለት ነው። መልህቁን ያስክ ማለት ነው። ቱምቢውን ያስክ ማለት ነው። ሚዛኑ እጅ ላይ ያለ ማለት ነው። እንኳን እነዚህ መጽሐፍቶች አይደሉም የኔ ህይወት ራሱ የተመዘነበት በዚህ በእግዚአብሔር ቃል ነው። የዳንበት እውነት ይሄ እግዚአብሔር ቃል ነው። ስለዚህ ሰው በመጀመሪያ ማወቅ ያለበት የእግዚአብሔርን ያምላክ ቃል ነው። ይህንን የእግዚአብሔርን ቃል ባላወቅበት እነዚህን ብታነባቸው እውነት ናቸው ሐሰት ናቸው ብለህ መለየት አትችልም። በምን ሚዛን ትመዝናቸዋለህ? እነዚህ ውስጥ የተጻፉት እውቀቶች ናቸው። የዘላለም ህይወትን ዴስቲኒን ልወስንልህ ይልሃል። መንግስተ ሰማያት የምትገባበት ትምህርት እንዲህ ነው ይልሃል። እዚህኛው ጋር ስትመጣ እዚህኛው ጋር ስትመጣ ሌላ ይነግራል። እዚህኛው ጋር ሲመጣ ሌላ ይነግራል። እዚህኛው ጋር ስትመጣ ሌላ ይነግራል። መጽሐፍ ቅዱስ ጋር ደግሞ ስትመጣ ከነዚህ ሁሉ የተለየ ሌላ ይነግራል። የትኛው ነው እውነት ብለህ ካልክ የእግዚአብሔር አምላክ ሕያው ቃል ብሉይና አዲስ ኪዳን እውነት ነው። ስለዚህ ኤርሚያስ የራሱ ህይወት በዚህ በእግዚአብሔር ቃል ከተመዘነ ሌሎችንም መጽሐፍቶችና ሌሎችንም ሰዎች የሚመዝነው በእግዚአብሔር ቃል ማለት ነው። ስለዚህ እነዚህ መጽሐፍቶች ውሸት ናቸው ብዬ የምለው በዚህ በእግዚአብሔር ቃል መዝኜ ነው። ይሰማል? እዛ ማዶ አንድ ጥጃ የኔም አከሌ ባለጠመንጃ ብለህ የምትል ዝም ብለህ አንድ ጽሑፍ ሳታንብ እንዲሁ ዝም ብለህ የምትፎክር ማለት ነው። ይሰማል? ኦኬ። ሆያ ሆዬ ጭፈራ አይደለም። በእውቀት መሬት የያዘ ነው የምናወራው። ስለዚህ እነዚህ መጽሐፍቶች እውነቶች ናቸው፣ እውነቶች አይደሉም። ማንበብ ይጠይቃል። ለማንበብ ጊዜ የሚባል ነገር አለ። ጊዜ ትወስዳለህ ለማንበብ። ጊዜ በወሰድከው ላይ ባነበብከው ላይ መተህ ስትናገር ሰው ይሰማል፣ እናስ ሰው ያስተውላል።
አሁን ስነግራችሁ ዝም ብዬ መጽሐፍቶቹን አስቀምጬ ውስጣቸው ሳላነብ እነዚህ መጽሐፍቶች እኮ በሙሉ ቅዱሳን ናቸው ተቀበሏቸው ብዬ ብልህ ገደል ከተትኩ። ሳላነብ ከሆነ ብዬ ምልህ እነዚህ መጽሐፍቶች በሙሉ ርኩሳን ናቸው አትቀበሉ ብዬ ብልስ ገደል ከተትኩ ማለት ነው። ምክንያቱም አላነበብኩም ማለት ነው። አሁን ግን አንብቤ ነው የምናገረው። የዘመናት የቤት ስራ ነው የምሰጠው፣ ለአንድ ግለሰብ አይደለም፣ ለቤተ ክርስቲያኒቱ። እኔም ሆንኩ ወንድሞቼ ቅድም እንዳልኳችሁ ተሳክቶልናል። ለምን ቤተክርስቲያኒቱ ኦፊሻሊ መጽሐፍቶቻችን ጥራት ይጎላቸዋል ብላ እንድትል አድርገናታል። በዘመኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ተብሎ የማይታወቀው ነገር እንዲሉ አድርገናቸዋል። እዚህ ያሉ ወንድሞች እና እህቶች በዓለም ዙሪያ ያላችሁ ማለት ነው። ኦኬ ምእመኑ ሰማ እንደዛ ብለው ሲሉ አዎ ኦኬ። ስለዚህ አሁን አንድ ኦርቶዶክሳዊ መጥቶ እናንተ በመጽሐፍ ቅዱስ ብቻ ነው የምታምኑት፣ እኛ ግን በገድላት በድርሳናቱ እንዳይ ጥራት በጎደላቸው መጽሐፍቶች ብለህ ማለት ያለብህ ማን አለ እንደዛ ብለህ? ብፁዕነታቸው ብፁዕ አቡነ ማትያስ የሊቃውንት ጉባኤን ሰብስበው ጥራት ይጎላቸዋል። ስለዚህ ጥራት የጎደላቸው ምግቦች ማለት ነው። ጥራት የጎደለው ምግብ ትበላለህ? አትበላም። ብትበላውስ ይገላሃል፣ በሽታ ይሆንብሃል። እነዚህ መጽሐፍቶች ማለት ልክ እንደዛ ማለት ናቸው። ብዙ በሽታ ተውሳክ ምናምን ነገር የያዙ ማለት ነው። ግልጽ ነው። ጠጣው አልኩ ብራዘር፣ ጠጣው። አየህ፣ መንፈሳዊ ተውሳክ፣ መንፈሳዊ ህመም ዘላለምህን ያበላሹብሃል። ጤናው የተበከለ መብል ብንበላ ስጋችን ይታመማል አይደል? ስጋችን ይታመማል። ጤና የጎደለው መንፈሳዊ ትምህርትንም ስትማር ህይወትህ አደጋ ውስጥ ይደርሳል። ስጋችን እንደሚታመም ሁሉ ነፍስ ትታመማለች። ጥራት የጎደለው መብል ብንበላ በስጋችን ልንሞት ሁሉ እንችላለን። ጥራት የጎደለው ትምህርትም ስትማር መንፈሳዊ ትምህርት በህይወት ልትሞት ትችላለህ። ነፍስ ትሞታለች። ስጋህ በእንጀራ እንደሚሞት ጥራት የጎደለው እንጀራ፣ ጥራት የጎደለው መብል ብትበላ ጤንነትህ ለሞት እንደሚዳርግ ሁሉ ጥራት የጎደለው መጽሐፍትንም ስታነብ ነፍስህን ይገላታል። ስለዚህ ቀን ሳለ እንነግራችኋለን ማለት ነው። ጥራቱ ያልተረጋገጠ መንፈሳዊ መብል አትብሉ። ስለዚህ እንደ አገልጋይ ቅድም ሚልክያስ መጽሐፍ ላይ እንዳሳያችሁ በዘሌዋውያን መጽሐፍት ላይ ምዕራፍ 11 ላይ እንደዚሁ ተነግሯል እና ስለሚበሉ ምግቦችና ስለማይበሉ ምግቦች በተናገረበት ላይ ነው ጌታ እዛ ክፍል ላይ በታላቁ ነቢይ በሙሴም በኩል ዘሌዋውያን ላይ እንደዚሁ ተናግሯል ማለት ነው። ምዕራፍ 11 ላይ ማለት ነው። በላ ኢትስ ኦኬ ብሎ በዛኛው ኪዳን ላይ አትችልም እንድትበላ የፈለግከውን እንድትበላ አልታዘዘም። ልዩነት ማሳየት ተገቢ ነው። ለምሳሌ ከወፎች የምትጸየፏቸው ይላል፣ የማትበሏቸው እነዚህ ናቸው፣ እነዚህ አይበሉም የተጸየፉ ናቸው ይላል። ንስር፣ ገዲ፣ አሳውጪ፣ ጭላት፣ ጭልፊት በየወገኑ፣ ቁራ ሁሉ በየወገኑ፣ ሰጎን፣ ጠላቋ ነው ጠላቋ፣ ዝይ፣ በቋል በየወገኑ፣ ጉጉት፣ እርኩም፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥምባንሳ፣ አሞራ፣ ሽመላ፣ ሳቢሳ በየወገኑ፣ ጅንጅላቴ ወፍ፣ የሌሊት ወፍ፣ የሚበሩ በአራት እግሮቻቸው የሚሄዱ ተንቀሳቃሾች ሁሉ በእናንተ ዘንድ የተጸየፈ ነው ማለት አትበላም፣ ርኩስ ነው ብሎታል ጌታ ማለት ነው። ይሄ አንዴ የተጻፈው መጽሐፉ ላይ ተጽፏል። ሌዋውያን ካህናት በዚያ ዘመን የነበረው ሕዝብ ሁሉ በባሪያው በሙሴ አፍ ሲነገር ሰምተዋል። ያ ትውልድ ግን ያልፋል፣ ወደ አባቶች ይቀማቻሉ። ሙሴም አይቆይም፣ እነዛም ትውልድ አይቆይም። የሚመጣ ትውልድ አለ። ለሚመጣው ትውልድ ይህንን ሕጉን ማስተማር የካህናቱ ስራ ነውና ሲያስተምሩ እነዚህም ብሉ እነዚህን አትብሉ ብሎ ይከለክላሉ ማለት ነው። ልዩነት ማሳየት ማለት ይሄ ነው ማለት ነው። ኦኬ። ነገር ግን ከሚበሩ አራት እግር ካሏቸው ከእግሮቻቸውም በላይ በምድር ላይ የሚዘሉባቸው ጭኖችም ካሏቸው ተንቀሳቃሾች እነዚህን ትበላላችሁ። ከእነርሱም እነዚህን ትበላላችሁ። አራት አይነት አንበጣዎች በየወገናቸው ማለት ነው። እስራኤል እንዲበሏቸው የተፈቀዱ አንበጦች አሉ። አሁን በመካከለኛው ምስራቅ ይበሏቸዋል። በእስራኤል አላውቅም፣ በሳውዲ በአረብ ምድር ግን ይበላሉ። መጥምቁ ዮሐንስ የበላው ማለት ነው። እሱን አሰማ ነው። እሱን አንበጣ ነው። አንበጣ ብሎ ኦርቶዶክስ አንቦጣ ብላ አንቦጣ የሚል እንጨት ነው ቅጠል ነው ብላ ትላለች፣ ስታምታታ ማለት ነው። አንቦጣ የሚባለው አንበጣ ነው የበላው። እንዲበሉ የተፈቀደ ድርሳነ ዮሐንስ ገድለ ዮሐንስን ሳነብ ነው።
ገድለ ዮሐንስን ሳነብ ነው እሱን ያገኘሁት። አምቦጣ የሚል ብላ ማለት ነው። ከየት እንዳመጡት የምን አምቦጣ? ዘሌዋውያን ላይ ተጽፏል። እዚህ 11ኛው ምዕራፍ ላይ እስራኤል እንዲበላና እንዳይበላ የተከለከለው ነው የተበቀረልን ማለት ነው። እና እነዚህን ምንም እንኳን ቢጻፍ በየወገኑ የሚነሳው በዚህ የዘመኑ የሚነሳው ትውልድ ይህን መጽሐፍ አያውቀውምና የእስራኤል አምላክ ያዘዘውን ትእዛዝ አያውቁምና ሌዋውያን ካህናት ስራቸው ምን ማለት ነው? እግዚአብሔር እንዲበሉ የፈቀደላቸውና ያልፈቀደላቸውን ማስታወቅ ነው ስራቸው ማለት ነው። በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል በሚበላውና በማይበላው መካከል የእግዚአብሔር የሆነውና ዓለማዊ ከሆነው መካከል በአሕዛብና በአይሁድ መካከል ያለው ልዩነት እንደ ሕጉ እንደ ስርዓቱ እግዚአብሔር ብሉይ ኪዳን ላይ ያዘዘውን ካህናትን ነው ልዩነትን ታኖሩልኛላችሁ ያለው ማለት ነው። እና እዚህ ምን አላቸው? በርኩሱና በንጹህ መካከል የህይወት ነፍስ ካላቸው በምትበሉትና በማትበሉት መካከል እንድትለዩ ነው ይላል። ስለ ጭልፊትና ስለ ጉጉት ስለ ጋጋኖ አሞራ ያኔ ካህናቱን የእግዚአብሔር አገልጋዮች የሚበሏቸውና የማይበሏቸው እንደ ሕጉ የተጻፈው እንዲለዩ ካዘዘ ቅዱስ ጳውሎስ በክርስቶስና በቤልሆር በሚያምንና በማያምን በብርሃንና በጨለማ መካከል ያለው ልዩነት ካስታወቀ ስለ መብልም ከአጋንንትም ማዕድ ከክርስቶስም ማዕድ እንድትበሉ ከአጋንንትም ጽዋ ከክርስቶስም ጽዋ እንድትጠጡ አልፈቅድም ብሎ ካለ እኔ እናንተ እንዳፋር ጎረምሳ መፋቂያችንን ይዘን ልዩነት ማናሳይ ከሆነ ወድቃል ማለት ነው። እና ኤርምያስስ ልዩነት ማሳየት አለብና የነፍስ መብል ምንድን ነው? እውቀት የት ነው ብሎ የሚለው በመጽሐፈ ምሳሌ 19:2 ላይ ነፍስ እውቀት የሌላት ትሆን ዘንድ መልካም አይደለም ይላል። ነፍስ ከየት ነው የተገኘችው? ከእግዚአብሔር። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 እግዚአብሔር ሰውን ከምድር አፈር አበጀው የሕይወትን እስትንፋስ በአፍንጫው እፍ አለበት ሰውም ሕያው ነፍስ ያለው ሆነ ይላል። ነፍስ ከየት ነው የተገኘችው? ከእግዚአብሔር። በመጽሐፈ መክብብ ላይ ሲናገር ሰው ይሞታል ነፍሱም ወደ እግዚአብሔር ትሄዳለች ይላል። ስለዚህ ነፍስ መብል አላት ማለት ነው። አዎ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ጌታ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ለሰይጣን በምድረ በዳ በነበረው ፈተና ላይ አንዱ ያቀረበለት የእባቡን ራስ የቀጠቀጠበት መልስ ትዝ ይላችኋል። ስለዚህ ሰው በእንጀራ ብቻ አይኖርም ማለት ዘዳግም 8 ላይ እንደተጻፈው አይደለም። የነፍስ መብል ምንድን ነው? እውቀት። የትኛው እውቀት? የአምላክ ቃል እውቀት። ያ የአምላክ ቃል እውቀት ምንድን ነው? መጽሐፍ ቅዱስ። መጽሐፍ ቅዱስ እንደዚህ ነው። አየህ ካወራ እንደዚህ ታወራለህ በመረጃ መጽሐፍ ቅዱስ። የማናቸውም ሰው ነፍስ ምን ያስፈልገዋል? የአምላክ ቃል እውቀት። ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ከእግዚአብሔር አፍ የወጣው ቃል ምንድን ነው? ይሄ ነዋ የእግዚአብሔር ቃል። ማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ማለት ነው የተነገረው ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ይላል። ነፍስን ምንድን ነው የምትመግባት? ብዙ የተመረዘ ምግብ፣ የነፍስ ምግብ። እንዳነበበ ሰው እኮ ነው የምነግርህ። እሱን ተውና የነፍስ መብል ጌታዬ እንደተናገረው የኔ ጌታ ለዘላለም ስም ይባረክ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እርሱም መልሶ ጌታ ማለት ነው ፈታኝም ቀርቦ ዲያብሎስ ማለት ነው። ዲያብሎስ ፈታኝ የተባለው ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በል አለው። እርሱም መልሶ ኢየሱስ መልሶ ማለት ነው። እርሱ የተባለው ጌታ ማለት ነው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። እንዲህ አድርጎ ነው ጌታ ኢየሱስ ሰይጣንን የቀጠቀጠው። መቀጥቀጫው ምንድን ነበር? የእግዚአብሔር የሕያው አምላክ ቃል ማለት ነው። ከእግዚአብሔር አፍ በሚወጣ ከቶራ ላይ ከዘዳግም መጽሐፍት ላይ ጠቅሶ የነገረው ጌታ። ስለዚህ ነፍሳችሁ ምንድን ነው የምትመግቧት? በመንፈሳዊ ዓለም ላይ መብላችሁ ምንድን ነው? አየህ፣ የሚበሉና የማይበሉትን እንደ ቅዱስ ቃሉ የጻፈላቸውን ልዩነትን አሳይተዋል። ልዩነት ባላሳዩ ጊዜ እንደውም ጌታ እስራኤላውያንን ሲወቅሳቸው ነበር። ካህናቱ ስራቸውን ረሱና ኢትስ ኦኬ ብለዋሉ። በአንድ ጊዜ ላይ ኢትስ ኦኬ ምንም ምልህ ብዙ እንደዚህ ልናከረው አይገባም።
ብሎ የሚል እንዳንዳንድ እንደ ዘመኖቹ አይነት አገልጋዮች ማለት ነው። አይ ብዙ እንደ ኤርሚያስ 21ኛው መቶ ክፍለ ዘመን መሆኑን አትዘንጋ። ሰው እንደዚህ ብዙ ሃርድ መስጠት ተገቢ አይመስሎ አይታየኝም። ሁሉ ነገር በፍቅር ብናደርገው ምናምን ነገር ይልልሃል። አየህ እንዲህ አይነት ትውልድ ማለት ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 22 ላይ ማለት ነው። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 22 ላይ ስራቸውን ያልሰሩ አገልጋዮች 22-26 አካባቢ ላይ ከ23 ጀምሮ ላንብበው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ይሄው ነው የሚያስፈልገው። ኦኬ መጣ። የሰው ልጅ ሆይ አንቺ ያልነጻሽ በቁጣም ቀን ያልዘብሽ ምድር ነሽ በላት። በውስጧ ያሉ ነቢያት እንደሚጮሁና እንደሚናጠቅ አንበሳ ሆነው በአንድነት ተማማሉ። ነፍሶችን በልተዋል፣ ብልጥግና ሀብትንም ወስደዋል። በውስጧም መበለቶችን አብዝተዋል። ያው እየቀሙ ማለት ነው ካለ በኋላ የሚለውን የልኛል። ስራቸውን በአግባብ ያልተሰሩ ካህናትን እግዚአብሔር እንደዚህ ነበር የተናገራቸው። ካህናቶቼም ሕጌን በድለዋል፣ ቅዱሳቴንም አርክሰዋል። ቅዱስ በሆነውና ቅዱስ ባልሆነው መካከል አለዩም። በንጹህና በርኩሱ መካከል ያለው ልዩነትን አላስታወቁም። ዝም ብለህ የካህናት ስራው ምንድን ነው? በእርግጥ ካህናት ሆነው ከሆነ የካህናት ስራቸው ምንድን ነው? ካህናቶች ማን ነው ካህን ያደርጋቸው? እግዚአብሔር። ካህን ማለት ምን ማለት ነው? አገልጋይ ማለት ነው። ማን ነው አገልጋይ ያደርጋቸው? እግዚአብሔር። ማንን ነው የሚያገለግሉት? እግዚአብሔርና ህዝቡን አይደል? አዎ። የእግዚአብሔርን ሐሳብ ወደ ህዝቡ ነው አይደል የሚያመጡት? አዎ። የተጻፈውን እውነት ነው አይደል የሚናገሩት? አዎ። እንግዲህ የተጻፈው እውነት በቅዱሳን ነቢያትና በቅዱሳት ሐዋርያት በእግዚአብሔር በኢየሱስ ክርስቶስ ሰው አምኖ ንስሐና የኃጢአት ይቅርታውን እንዲያገኝ ነው። ከዚህ ወጣ ሌላ ትምህርት አለ እንዴ? የለም። ሌላ የመዳን እውቀት አለ? የለም። በእግዚአብሔር መጽሐፍት ውስጥ ፈልግ። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻና ብቻ እንደሆነ ብሉይና አዲስ ኪዳን በቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከው የሁላችን ጌታ በሆነው በልጁ በኢየሱስ ክርስቶስ የተሰበከው ወንጌል ይሄ ነው። ኢየሱስ ያድናል ነው። ከዚህ ውጪ እዚህ ናልኝ የመቃብር አፈር በጥብጠህ ብትጠጣ ትድናለህ ይላል። እዚህ መቃብር ስመህ ትድናለህ ይላል። አንተ ብቻ አይደለም 40 ትውልድ ድረስ ይማርላል ይላል። ገሃነመ እሳትን አያየትም ይላል። እዚህ የሰው ትውከት በልተህ አተላ ጠጥተህ ጭስ ነክተህ ትድናለህ ይላል። እና የመዳኛው መንገድ እኮ በዛ። አዎ ራሳቸው ብለዋል። የመዳኛው ስልቱ የመዳኛው ምንድነው? የመግቢያ በሩ ስልቱ በዛልን እያሉ ማለት ነው። የምን ስልቱ? እግዚአብሔር ስንት መንገድ ነው ያስቀመጠልህ? ሰዎች ሁሉ ወደሱ እንዲደርሱ ስንት መንገድ ነው ያስቀመጠው? አንድ። እሱ ማን ይባላል? ኢየሱስ። እግዚአብሔር ስንት በር ነው የከፈተልህ ወደ አብ ልትደርስ? አንድ። እሱ ማን ይባላል? ኢየሱስ። እግዚአብሔር ስንት መስዋዕት ነው የሰዋልህ ወደ እሱ እንድንደርስ ከእሱ ጋር እንድንታረቅ? አንድ። የመስዋዕቱን በግ ማን ይባላል? ኢየሱስ። እግዚአብሔር በሰውና በእሱ መካከል አንድ መካከለኛ አለ ይላል ጳውሎስ። መካከለኛ ሆነ ደግሞ አንድ አለ ይላል። ማን ያ መካከለኛ? ኢየሱስ። እዚህ ግን ብራዘር እና ይሄን ልዩነት አላስታወቁም። አየህ ምን እንደሚል? ካህናቶቼም በሕጌ በድለዋል አለ። ሕጉ ማለት ምን ማለት ነው? ቃል፣ ስርዓት፣ ትእዛዝ ማለት ነው። በድለዋል ቅዱሳቴንም አርክሰዋል ካለ በኋላ ቅዱስ በሆነውና ባልሆነው መካከል አለዩም። ልትለይ ነው የተቀመጥከው። አገልጋይ ከሆንክ ልትለይ፣ በክርስቶስና በሰይጣን መካከል ያለው ልትለይ፣ በመጽሐፍ ቅዱስና በገድላት ድርሳናት በተባለ በሰው ስርዓት ትምህርት መካከል ያለው ልዩነት ልታሳይ ነው። እግዚአብሔር ጠርቶ ብዙዎቻችሁ እግዚአብሔር አልጠራችሁም። ይሄ ቲክቶክ ላይ ወጥተው የሚጮሉ ሕያው እግዚአብሔር ለዘላለም የሚኖረው ንጉሥ አልኩ እኮ። ብዙዎች አልተጠራም። ብራዘር ለሃይማኖት ቤት ነው ወጥተህ የምትከራከረው። ጴንጤው ወገኔ ጌታን ተቀበሉ ብሎ ይላል። እዛ ደግሞ ማንተ ኦርቶዶክስን ተቀበሉ ይላል። ሃይማኖትን ተቋምን ማለት ነው። ኦርቶዶክስ ተቀበለ ምን ልትሆን ነው? የእምነት ተቋማችሁን እንዲቀበሉ ስበኩ ብሎ ያለበት ለእኔ እኮ ነው ምስክሮች ትሆናላችሁ ብሎ ያለው ጌታ። እኔ ለቅዱስ ቤተክርስቲያኔ ለእናት ቤተክርስቲያኔ ይልሃል።
ሲወለድ ጀምሮ የሰማው ምንድነው? ተረት። ሲጠባ ያደገው ምንድነው? ተረት። ስለዚህ ንጹህና በርኩሱ መካከል ልዩነት አላስታውቁም ይላል። ልዩነት ይኸውልህ የእግዚአብሔር በሆነውና የእግዚአብሔር ባልሆነው መካከል ማለት ነው። ትንቢት ብታመጣ የእግዚአብሔርና የእግዚአብሔር ያልሆነ አለ። ትምህርት ብታመጣ የእግዚአብሔርና የእግዚአብሔር ያልሆነ አለ። የሚበላ ብለህ ብትል እግዚአብሔርና የእግዚአብሔር ያልሆነ አለ። ጋብቻ ፈጽማለሁ ብለህ ብትል በሁለቱም ኪዳን ላይ ጋብቻ ፈጽማለሁ ብለህ ብትል በሚያምንና በማያምን መካከል ብለዋል። ለእስራኤል ብቻ የተባለ መስሎ ነው። አንተ ብርሃን ከጨለማ ጋር የሚያምን ከማያምን ጋር ምን ህብረት አለው ብሎ ያለው ጳውሎስ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ እንደዚሁ ማለት ነው። እስራኤልን አትጋባ ከአሕዛብ ጋር ብሎ እንዳለው ለክርስቶስን ቤተክርስቲያን ከማያምን ጋር በማይመች አካሄድ አትጠመዱ። 4 ነጥብ። ይህንን የአገልጋይ ድርሻው አይደል እንዴ? አዎ የማስታወቅ ማለት ነው። የሆነ ጢማም ወንድ ወዳ ሄዳ ከቸርች የማያምን ሰውዬ አግብታ እንዳታመጣ ወይ ደግሞ የሆነ ፀጉራም ሴትዮ አይቶ ጉድሯን አይቶ ወደድኳት ቆንዳላዋን ሳየው ምናምን ነገር ብሎ ሄዶ እንዳያመጣና እንዳያገባ ልዩነቱን ማስታወቅ አለብን። ቅዱስ ጳውሎስ እንደጻፈው ሙሴም በሕግ እንደጻፈው በለም ማለት ነው። እንደዚሁ በመጽሐፍቶችና በመጽሐፍቶች በትምህርት መካከል ያለው ልዩነት እናሳያለን ማለት ነው። ስለዚህ ዘበዘብኩ አይደል? በዚህ መሰረት እኔ በዚህ መጽሐፍትና በእነዚህ መጽሐፍቶች መካከል በሌሎች መጽሐፍቶች መካከል ያለው ልዩነት አሳያለሁ። ኦኬ። አቤቱ ጌታዬ፣ አቤቱ ጌታዬ። እሺ፣ ዮሐንስ ዘጸገሮ ይባላል። የትውልድ ቦታው ድብልቅልቅ ያለ ነው። አንዴ በፍልስጤም አንዴ በኢየሩሳሌም ምናምን ነገር ይላል። በዚህኛው 2 መጽሐፍ ስለሆነ ያለው በጉንዶ ተክለ ሃይማኖት ላይ በተጻፈው ላይ በዛኛውም ላይ ተመሳሳይ ነገር አለው። የትውልድ ሀገሩ የት ነው ብሎ ይላል። በፍልስጤም ሀገር እጣ በምትሆን ያው ለኢየሩሳሌም ቅርብ የምትሆን ይላል። የፍልስጤም አውራጃ ናት ይላል። በፍልስጤም አውራጃ ውስጥ ያለች ሀገር ናት ይላል። ሳሬራ የምትባል ቦታ ናት ይላል። ሳሬራ የሚባል በፍልስጤም ግዛት ውስጥ አለ። የፍልስጤም 5ቱ መኳንንት የተባሉትን በኢያሱ መጽሐፍ ምዕራፍ 13 ላይ ያሉትን ከዚህ ጀምረን የምናየው ብራዘርዬ። እንዲህ ዝም ብሎ ሳሬራ አሬራ ብለክ አዳምጣው ወደ ጂኦግራፊ ሁሉ እንሄዳለን። የምታውቁት አለ? የምታውቁት ካለ ሳሬራ በ5ቱ የፍልስጤም ግዛቶች ውስጥ በኢያሱ መጽሐፍ ምዕራፍ 13 ላይ ባለው ቃል መሰረት ጋዛ፣ አሽኬሎና፣ አዛጦን፣ አቃሮንና ጌት የሚባሉ 5 የፍልስጤም መኳንንት ግዛቶች ነበረ በኢያሱ ዘመን ማለት ነው። ያልተወረሰች ገና ብዙ ምድር ቀርታለችና ብሎ የፍልስጤምን ከተሞች እዛ ቦታ ላይ ስለሚጠቅስ ማለት ነው። ሳሬራ የሚባል ቦታ አለ ወይ እህቶች? ጃሽዋ ኢያሱ መጽሐፍ ምዕራፍ 13 ኢያሱም ሸመገለ፣ በእድሜው ማረጀ። እግዚአብሔርም አለው አንተ ሸመገለ፣ እድሜ ማረጀ፣ ያልተወረሰች ገና ብዙ ምድር ቀርታለችና ካለው በኋላ ይህችውም የቀረችው ምድር ይህች ናት፣ የፍልስጤማውያን የጌሹርም አገር በግብፅ ምድር ካለው ከሺሮን ጀምሮ በሰሜን በኩል እስካለችው እስከ ከነዓናውያን ሆና የተቆጠረችው እስከ አቃሮን ዳርቻ 1፣ ከዛስ ጋዛ 2፣ አዛጦን 3፣ አስኬሎና 4፣ ጌት 5። እነዚህ ናቸው 5ቱ የፍልስጤም ከተሞች የሚባሉት። ኦኬ። በእነዚህ ከተሞች ውስጥ ሳሬራ የሚባል ቦታ አለ ወይ? ሳሬራ የምትባል ያው ጻድቁ አባታቸው ዮሐንስ ከምስራቃዊ ትውልዱ ከነገደ ሌዊ ነው ብለዋል። ጉድ ፈልቷል። ከነገደ ሌዊ ነው ግን አገሩ ፍልስጤም ነው ብለዋል። ለኢየሩሳሌም ቅርብ ምትሆን የፍልስጤም አውራጃ ነች ብሏል። የፍልስጤም አውራጃ የሆነች ሳሬራ የምትባል ኦርቶዶክሳውያን ባካችሁ እንድትረዱ ይፈልጋለሁኝ። ሳሬራ የምትባል የፍልስጤም አውራጃ የሆነች ነገድ ሌዋውያን ነገድ የሰፈሩበት ቦታ አለ ወይ? አካሲ አለ ወይ? ሃሎ
ቆምን እኮ በቃ። ይህን ሳንመልስማ የት እንሄዳለን? ይህን ካልመለስን የት እንሄዳለን? አሁን ምን አለ ይሄኛው መጽሐፍ ላይ ስንመጣ በግብፅ ሀገር ከኒሳ በምትባል አውራጃ ብፁዕ አባታችን ገብረ መንፈስ ቅዱስ ተወለዱ ይላል። የት? በግብፅ ሀገር። ማንም በምትባል ሀገር ግብፅ። በግብፅ አውራጃ ከኒሳ በምትባል ቦታ ላይ አለ ወይ? ያ ኒሳ ነው ብሎ የሚለው ግን እዚህ ጋር ከአለች መርጌታ ይረዳኛል። ከኒሳ ንሂሳ አይደለም ከኒሳ ነው አይደል መርጌታ? እዚህ ጋር ግን ኒሳ ነው ብሎ የሚለው የቀድሞው ላይ ያየሁት እኔ ከኒሳ ነው። አዎ ኒሳንም ይለዋል። ኒሳንም ይለዋል። ኦኬ በዛኛው ላይ ግን ከኒሳንም ከንም ይጨምራታል። ኤንወይ ከኒሳ ቤተክርስቲያን ነው። ኒሳን ደግሞ የሀገር ስም ኒሳን የሚላለ ከኒሳ የቤተክርስቲያን ስም በግዕዝ ከኒሳ አቅሌሲያ ትባላለች ቤተክርስቲያን። ኒሳ ግን ኒሳ አንድ ቀርቶበታል። እሺ እኔ ወንድም ኒሳ ነው የሚለው ያው እርግናው መታሰቡ ያማረ ጽኑ ተጋዳይ ንዑድ ክቡር የሚሆን የከበረ አባታቸው ገብረ መንፈስ ቅዱስ ገድል ማንበብ እንጀምራለን። ንዑድ ክቡር ደግ አባታቸው ገብረ መንፈስ ቅዱስ ከደቡባዊ ግብፅ ከታችኛው አውራጃ ንሂሳ ከምትባል ሀገር የወጣ ገዳማዊ ነው። በግብፅም ገዳም 300 ዓመት ኖረ ነው ይላል ማለት ነው። ኦኬ አሁን በታሪክ ውስጥ በጂኦግራፊ ውስጥ ይገኛል አይገኝም? የግብፅን ምድር ማጥናት ይጠብቃል። ደቡባዊ ክፍል ላይ ነው ብለው ያሉት ይሄ ቦታ ይታወቃል ወይ አይታወቅም ወይ በጂኦግራፊ ማለት ነው። ልክ እንደዚህ ሁሉ ሳሬራ የሚባለው ሳሬራ የምትባል ለኢየሩሳሌም ቅርብ የሆነች የፍልስጤም አውራጃ ናት ብሎ ይላል። ሳሬራ የሚባል አለ የምታውቁት? ሳሬራ የሚባል ከነዚህ ከአምስቱ ከፍልስጤም መኳንንት ከተሞች ውስጥ የሚያሳየኝ አለ ወይ? ከኦርቶዶክሳውያን የለም። የለም። ሳሬራ ይሁን አሬራ ምንም የሚያውቁት ነገር የለም። ዝም ብሎ መጻፍ ነው። እሺ ኦኬ የዚህ ሰው ሰውን መጽሐፍ በዚህ ሰው አማላጅነቱ ያመነውን ሰው እስከ 10 ትውልድ ድረስ እምርለታለሁ ብሎ ጌታችን ኢየሱስ ክርስቶስ ቃል ኪዳን ገብቶለታል ብለው ጽፈዋል። ገና መግቢያው ላይ ማለት ነው። ልብ በሉ። እንደውም እሱም ብቻ አይደለም። በኢየሱስ ክርስቶስ ጉንዶ ተክለ ሃይማኖት ማለት ነው። የጉንዶን ደብሩ ማለት ነው። ገዳሙን ጉንዶ ተክለ ሃይማኖት የሚባለውን የጉንዶን እንደውም መርጌታ ነው ይሄን መጽሐፍ የገዛልኝ። ጌታ እግዚአብሔር ይባርክ መርጌታ። ቴንኪው። የጉንዶን ደብር የረገጠ መቃብሬ ጎልጎታን እንደረገጠ ቆጥርለታለሁ። በገዳሙ የተቀበረ አይሁዳዊም ይሁን አረማዊ 5ቱ አክላባትን ጨምሮ ምንም በደለኛ ቢሆን እኔ ምረዋለሁ። አይሁዳዊም ይሁን አረማዊ ማለት ክርስቲያን ያልሆነ ያልተጠመቀ በጌታችን በኢየሱስ ክርስቶስ ያላመነ ማለት ነው። አይሁዳዊም ቢሆን ደግሞ ያው በይሁዲ እምነት ውስጥ ያለ የመሲሁን የኢየሱስ ክርስቶስን መሲህነት ባይቀበል አምላክነቱን ባያምን ግን መጥቶ አይሁድም ይሁን አሕዛብ አረማዊ የሆነ መጥቶ እዚህ መቃብሩን በጉንዶ ደብር ላይ ጉንዶ ተክለ ሃይማኖት ማለት ነው በዛ መጥቶ የተቀበረውን በገዳሙ የተቀበረ ማለት ነው ምን እለታለሁ ይላል። አክላባትን ጀምሮ እኔ ምንም በደለኛ እንኳን ቢሆን እኔ እምረዋለሁ ብሎ ለአባታችን ቃል ኪዳን ገብቶለታል ይላል። ስለዚህ አይሁዳውያን ለመዳን ቢፈልጉም እንደሚያደርጉት ማለት ነው በዚህ ሰውዬ መቃብር ውስጥ ሄደው መቀበር አለባቸው። በዚህ መጽሐፍ መሰረት ማለት ነው። ጴንጤዎች መዳን ቢፈልጉ
በዚህ ሰውዬ መቃብር ውስጥ ሄዶ መቀበር አለበት። ምክንያቱም ጌታችን ኢየሱስ ክርስቶስ ቃል ኪዳን ገብቶለታል ብለውናልና። ጌታችን ደግሞ ቃል ኪዳን ሲገባ አይዋሽም አይደል? አዎ። ግን እውነቱን ልንገራችሁ፣ ጌታችን ኢየሱስ ክርስቶስ ይህን ቃል ኪዳን አልገባለትም። አሁን እሱ በጉንዶ የተቀበረ ብሎ ይላል። በጉንዶ ብቻ ሳይሆን አሁን በሳፈጅ፣ በደብረ አዘሎ፣ በጸገሮ እና በገሮ 50 ዓመት በደብረ ኤራጎ እና ጉንዶ ገዳም እነዚህ ሁሉ የነበረባቸው ቦታዎች ናቸው። ደብረ ሊባኖስን ሁሉ ጨምሮ ማለት ነው። እና ከነዚህ ውስጥ አሁን የት የተቀበረ ነው ብሎ የሚለው በጉንዶ የጉንዶን ገዳም ማለት ነው። እዚህ መጥቶ የተቀበረ ነው እንጂ በደብረ ኤራጎ አሁን ራሱ በደብረ ኤራጎ እኮ ራሱ ሰውዬ እኮ የሞተበትና የተቀበረበት ነው ገድሉ ላይ። በሳፈጅስ የነበረ በደብረ አዘሎስ የነበረ አየ ሰይጣን አንዴ በደብረ አዘሎ አንዴ በደብረ አሎሎ እያለ ግራ ነው የሚያጋባ። ከኢየሱስ አይንህ እንድታነሳ ማለት ነው። አንተ ትውልድ ወደ ጌታ እንዳይመለከቱ ምን እንደሚያደርጓቸው በኢየሱስ ክርስቶስ አምነው እንዲድኑ ሳይሆን ከኮረብታ ኮረብታ ከተራራ ተራራ እንደ በልዓም እየቀያየሩ ሄደው መቃብሩን የረገጠ የመቃብሩን አፈር በጥብጦ የጠጣ የሳመ የተሳመ የተሳሳመ እንትን ያለ ምናምን ነገር ብለው ይሉላል። ብራዘር ይህን ሁሉ አድርገህ ፍጻሜህ የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የሚገኘውን የኃጢአት ይቅርታን ባታገኝ ፍጻሜ የእሳት ባህር ነው። እና በዚሁ አጋጣሚ ይላል እዚህ ገና መግቢያው ላይ በዚሁ አጋጣሚ እየገዛችሁ ይላል መጽሐፉ ማለት ነው። በረከተ ስጋ በረከተ ነፍስ እንድታገኙ ገዳሙ መልእክቱን ያቀርባል። በገዳሙ ነው የታተመው። እኔ ላይ አይንህን አታፈጥም ማለት ነው። እሺ የዚህ ሰውዬ ትውልዱ የፍልስጤም ሀገር የምትሆን አውራጃ ስትሆን ይላል በፍልስጤም ግዛት ውስጥ ነው ማለት ነው። ይህም ለእግዚአብሔር መስዋዕትን ከሚያቀርቡት ከደቂቀ እስራኤል ወገኖች የሌዋውያን ክፍል ዕጣ የምትሆን ርስት ናት ይላል። ሌዋውያን ዕጣ አላቸው እንዴ? ርስት አላቸው እንዴ? አንተ ውሸታም ማለት ጸሐፊውን አሁን ይሄኔ ነው እኔ አፌን ሞልቼ የዚህን መጽሐፍ ጸሐፊ አንተ ውሸታም እያልኩት ነው። የመጽሐፉን ጸሐፊ ለምን ሌዋውያን ዕጣ ክፍል አላቸው እንዴ? ብሩክ ማይክፈትና ንገረኝ። ሌዋውያን ዕጣ አላቸው? ርስት አላቸው ሌዋውያን? ብሩክ ያለ ወይስ አንተም ወደ ገዳሙ ሄደ ነው? እሺ ብሩክ የለም። እሺ ኦኬ ወገኖች ታች ሌዋውያን ርስት አላቸው? የላቸውም። አዎ የላቸውም። ርስት ድንበር እግዚአብሔር እንደዚህ አብጅቶላቸዋል? የላቸውም። እና የሰው እየተካምቶ የሌዋውያን ክፍል ዕጣ የምትሆን ርስት ናት ብሎ ያለ አየኸው። መጽሐፍ ቀላል ነው። ሲነበብ ግን እንደዚህ ነው። ጥርስ ከምላሱ አውጥተን የምንይዝ ማለት ነው። ገና ከመግቢያው ማለት ነው። አይ ዛሬው ነው አንጨርስም። ይሄ መጽሐፍ በጣም ትልቅ ነው ብራዘር። ቀስ እያለ ነው የምናዘግመው። ቀስ እያለ አንዴ በሀገር ተሳሳቱ፣ አሁን ደግሞ በርስት ገና መግቢያው ላይ ማለት ነው። እሺ ርስት የላቸውም ማለት ነው። ኦኬ ይሄ ዮሐንስ የሚባለው ሰውዬ ሲጸንሰው የካቲት 25 ቀን ነው የተጸነሰው እና ከነገስታት ወገን የሆነ ዲላሶር የሚባል አንድ ሰው ነበረ። ሚስቱም እምነ ጽዮን ትባል ነበር ይላል። ክቡራን ጻድቃን ናቸው፣ የሚያስደስት ልጃቸው አልነበራቸውም። ለድሃና ለሙት ልጆች እንደዚህ ይገብሩ ነበር፣ ከዛ ማለት ይሰጡ ነበር። ከዛ ይህን ሲነጋገሩ ሌሊት ሆኖ ከቤታቸው ገብተው ተኙ። ሚስቱም ብሩህ ፀሐይ አየች፣ መካከላቸውም ዓለምን ሁሉ የሚያበራ ብርሃን አየችና ፈራች፣ ተንቀጠቀጠች። መልአክም አይዞሽ አትደንግጪ አላት። ገብርኤል የሚባለው መልአክ ነው አበሰራት ተብሎ የሚባለው በዚህ ክፍል ላይ እንደተጻፈው ማለት ነው።
ልብ በሉ። ወደ መጽሐፍ ቅዱስ እውነት እንዳይመጡ የጋረዷቸው መጽሐፍቶች፣ ወደዚህ እውነት ሰዎች አይናቸው እንዳያነሱ የጋረዷቸው እውነት የሚመስሉ ግን እውነት ያልሆኑ መጽሐፍቶች እንዴት እንደሚገለጡ እና መልአኩ አይዞሽ አትደንግጪ አላት። ገብርኤል ማለት ነው። ገብርኤል ነው ይላል ስሙ። ይህም ልጅ ለሁሉ ድነት የሚሆን ነውና ለሁሉ ድነት የሚሆን ነውና ድንግልን ያበሰርኳት የነገርኳት እኔ ቅዱስ ገብርኤል ነኝ። ይሄ አንቺ የምትወልጂው ልጅ ለሁሉ ድነት የሚሆን ነውና የዓለም ብርሃን ነው ይላል። እንደውም እዚህ ጋር ያ እንደዚህ ይላል። መልአክም አይዞሽ አትደንግጪ አላት። ይህ ልጅሽ ለሁሉ ድነት የሚሆን ነውና ድንግልን ያበሰርኳት ነው የሚለው፣ ግን እዚህ ጋር ያሰርኳት ነው ብሎ የሚል ያበሰርኳት ብሎ ነው የምናነበው። የነገርኳት እኔ ቅዱስ ገብርኤል ነኝ። ከተወለድሽ ጀምሮ ይህ ልጅሽ እስኪወለድ ድረስ ጠብቅሻለሁ። ልመናሽም ከእግዚአብሔር ዘንድ እንዲደርስ አታውቂምን? የባልሽም ልመና እንደደረስ አታውቂምን አላት። ይህንንም ብሎ መልአክ ተሰወራት፣ ወደ ሰማይ ማረገ ይላል። ምን የሚሆን ነው ይላል? ለሁሉ ድነት የሚሆን ነው። የምትወልጂው ልጅ ሁሉንም የሚያድን ነው እያላት ነው በሌላ አማርኛ። በዚህ መጽሐፍ መሰረት ገብርኤል የሚባለው መልአክ ማርያምንም መጥቶ ኢየሱስ ክርስቶስን ልክ እንደነገራት በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 21 እና 22 ላይ ከ20 ጀምሮ ማለት ነው የዳዊት ልጅ ዮሴፍ ሆይ ብሎ ባለበት ክፍል ላይ ስለ ማርያም ልጅን ትወልዳለች ስሙንም ኢየሱስ ትለዋለህ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ብሎ እንዳለበት ማለት ነው። ልክ ይህንንም ስሙ ገብርኤል የሚባለው መልአክ መጥቶ እንደዚህ ብሎ አበሰራትና ለሁሉ ድነት የሚሆን ልጅ ትወልጃለሽ ብሎ አላት ይላል። እውነታችሁን ነው? እውነታችሁን ነው? እና መልአኩ ነገራት። ከመልአኩ ከነገራት በኋላ ከዛ ዋሸን አለች መልአኩን ማለት ነው። ወደ ቤተክርስቲያንም ትይዩ ቆማ ስትናገር ምጽዋትንም ሳትሰጥ በመተኛትና በመንቃት መካከል በህልም ፈጽመሽ አትዘኝ፣ ሰማይና ምድርን የሚያህል ለዓለሙ ሁሉ ድነት የሚሆን ልጅን ተወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ዋሸን። ቃሉ እውነት ነውና ነገሩም የታመነ ነውና መንገዱ ሁሉ የቀና ነውና። ምን ማለት ነው? ምን የሚሆን ሰማይና ምድርን የሚያህል ለዓለሙ ሁሉ ድነት የሚሆን ልጅን ትወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ዋሸን። ይሄ ዮሐንስ ዘጸገሮ የሚባለው ለዓለም ሁሉ ድነት የሚሆን ነው ብሎ መልአኩ ነግሯታል። አየ በየሰፈሩ የሚቀፈቀፍ ልጅ ሁሉ ለዓለም መድኃኒት ነው እየተባለ ይባልላል ማለት ነው። ስንት የዓለም መድኃኒት ነው የሚወለደው? ስንት የዓለም መድኃኒት ነው የሚወለደው እነሱ ቤት? ቴንኪ ወገኖች። ታቡ ይቀጥል እና የዓለም ሁሉ መድኃኒት የሚሆን ልጅ ትወልጃለሽ። ኦኬ ከዛስ ባልና ሚስት ረጅም ነው ክፍሉ። ባልና ሚስት ተኙ። መርጌታ እዚህ ጋር አንድ ቃል ትረዳኛለህ? መርጌታ አለህ? መርጌታ አንድ ቃል ትረዳኛለህ? እዚህ ጋር እርስ በርሳቸውን በፍቅር አንድነት ይጨዋወቱ ዘንድ ጀመሩ። ሐዋርያው ጳውሎስ በመልእክቱ ጋብቻ በሁሉ የከበረ ነው፣ ለመኝታውም መተዳደፍ የለበትም። ስጋቸውን የሚያረክሱ አመንዝሮች ግን
እግዚአብሔር ይፈርድባቸዋል እንዳለ በሕግ ጋብቻ ያገቡ ግን እነርሱ የከበሩ ናቸው ብሎ አለ ካለ በኋላ ይሄን ቃል እዚህ ጋር ትረዳኛለህ አንተ። አባታችን ዮሐንስ ይላል ወዘር ይመጽ ብሎ የሚለው እስኪ ወዘር ይወጽእ ነው አይደል? አዎ ዘይወጽእ ወዘር ይወጽእ እምስካብ ከመኝታ ዘር ይወጣል አለ። ይሄ ዘር ማለት ያው ታወቃል አይደል? ተዓዳዊ ሕግ ይከውን ለቅጥቃጤ ወለሐሳር እና ወዘር ዘይወጽእ ነው ምስካብ። ምስካብ ተዓዳዊ ምስካብ ማለት መኝታ ነው። ወዘር ይወጽእ ደግሞ ያው ዘሩ ይወጣል ነው። እሺ ዘሩ የወንዱ ዘር ይወጣል ማለት ነው። ተዓዳዊ ሕግ ይከውን። እሺ ስለዚህ ወንድና ሴት እንግዲህ ባልጋ ላይ ተኝተው ወንዱ ከሴቷ ጋር ሲገናኝ የወንድ ዘር ይወጣል። ኦኬ አሁን ልክ እንደዛ ነው ብሎ የሚለው ካለ በኋላ ቀጥሎ የሚለው ነው ባለው ያይደለ ይላል። ከወንድ ዘር በመውጣት ከሴቷ ጋር በሚገናኝ ጊዜ ከወንዱ ዘር በሚወጣበት አይነት አወጣጥ ሕግ ባይደለ ያይደለ በንጽህናና በቅድስና የተጸነሰ ነው ይላል። ምን ማለት ነው? ምን ማለት ነው? በንጽህናና በቅድስና አሁን ወንዱ ከሴቷ ጋር ሲተኛ ከሴቷ ጋር ሲተኛ የዘር ፈሳሽ ከወንዱ ይወጣል አይደል? ባለው ያይደለ አለ። ባለው ያይደለ በንጽህና በቅድስና የተጸነሰ ነው ካለ በኋላ በኃጢአት ፍትወት የተጸነሰ አይደለም። በኃጢአት ፍትወት ማለት ያው ምኞት ማለት ነው። የተጸነሰ አይደለም። በኃጢአት ፍትወት በኃጢአት ምኞት ለምሳሌ ባልና ሚስት ዝም ብለው በምኞት ባላቸው ፍላጎት ብቻ ሳይሆን እንዲሁ ልጅ እንውለድ በሚል አይነት መንፈስ ብቻ የሚሆን ማለት ነው። ፍትወተ ደነስ አኮ ዘተጸነስኪ ፍትወተ ደነስ የሚለው እሺ ካለ በኋላም ደብሎ የሚለው ከዛ ኃጢአት ሳይወድቁ ንጋት ሆነ። ባልና ሚስቱ ማለት ነው። የዮሐንስ ዘጸገሮ እናትና አባት በኃጢአት ሳይወድቁ ማለት ምን ማለት ነው? በግብረ ሥጋ ግንኙነት ሳይገናኙ አይደል? ሳይገናኙ ሳያደርጉ ንጋት ሆነ አይደል? ነጋባቸው አልተገናኙም ማለት ነው። ከዛ እምነ ጽዮን ከመኝታዋ ተነስታ ሰማይን አየች። ሰማይና ምድርን የሚያህል ማለት ነው ልጅን ትወልጃለሽ። ሰማይና ምድርን የሚያህል ልጅን ትወልጃለሽ ብለህ አስቀድመህ ነገርከኝ። የእግዚአብሔር መልአክ ገብርኤል ሆይ ቃልህ ዋሸን እያለች አይኖቿን ወደ ላይ አቀናች ይላል። ሳይገናኙ እንዲሁ ያን ጊዜም መንፈስ ቅዱስ ወረደና በማህፀንሽ ልጅ አለ ብሎ ተናገራት። በዚህች ሌሊትና በዚህች ዕለት በማህፀንሽ ልጅ እንደተጸነሰ አታውቂምን አላት። የሐዘኗን ብዛት ባየ ጊዜ መንፈስ ቅዱስ የጽንሷን ዜና አስረዳት። ለሐዋርያት የሕይወት መንፈስ ረድኤትን እንዳሳደረባቸው ለእርሷም የሕይወት መንፈስ ረድኤትን አሳደረባት። ከዚህም በኋላ መንፈስ ቅዱስ በላይዋ ላይ አደረ፣ መልኳም ተለወጠ ይላል። ጥያቄ ላይ መርጌታ በግብረ ሥጋ ግንኙነት ተገናኝተዋል ባልና ሚስት? ተገናኝተዋል። በኃጢአት ሳይወድቁ ንጋት ሆነ። ፈልገውት ነበረ እኮ ፈልገውታል እኮ ግን በኃጢአት ሳይወድቁ ግን ንጋት ሆነ እንጂ አብረው ነው የተኙ። ለዚያ ብለው ነበረ የተኙ ግን ምኞታቸው ማለት ፍትወታቸው ያን ነገር ሳይነሳሳባቸው ሳያስቡት ነጋባቸው ማለት ሳያደርጉ ግብረ ሥጋ ሳያደርጉ ነጋባቸው። እና እንዴት ተጸነሰ? እንዴት መንፈስ ቅዱስ ተጸነሰች ብሎ አላ? በጣም የሚገርም ነው። ደግሞ ተምታታበት
እንዴ ይሄ ደግሞ ተምታታበት በጣም። አንደኛ የጸነሰችበት ስለ ማርያም ነው አይደል የሚያወራ? ኖ ስለ ዮሐንስ ስለ አባ ዮሐንስ እናትና አባት ነው እንጂ የሚያወራው። ታዲያ በጌታ በኢየሱስ እንዴ ስለ አባ የሚገርም ነው። ታዲያ ሳይገናኙ እንዴት ተጸነሰ? በድንግልና ጸነሰች። ኦርቶዶክሳውያን ነው የምጠይቀው። የሚገርም በሐሳብ አደከመህ አይደል? እውነት ያደክማል ስታስበው። ኦኬ ልጇ ይሄ ልጅ ሲወለድ እነ ዳዊት ሁሉ ናቸው ከሰማይ መጥተው ዝማሬ ያቀረቡለት ዘመሩለት ይላል። ለፍልስጤማዊ ሰውዬ አንዴ ፍልስጤማዊ ነው ይሉናል፣ አንዴ ሌዋዊ ነው ይሉናል። ከዛ ልጅየው የ5 ዓመት ልጅ በሆነ ሰዓት ላይ ገጽ 45 ላይ ማለት ነው እንደዚህ ይላል። ከዚህም በኋላ በሞግዚቱ እጅ እየበላ እናቱ ሞተችበት ማለት ነው። እየጠጣ 5 ዓመት ተቀመጠ። መናገር የማይችል ሆኖ ከህፃናት ጋር ይጫወት በምድርም ይመላለስ ነበር። የ5 ዓመት ዘመንን በተፈጸመ ጊዜ ወደ ገዳም ወጣ። በዚያም የእመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት። ዘመኑ መቼ ነው? በአቡነ ተክለ ሃይማኖት ዘመን ነው። አቡነ ተክለ ሃይማኖት ኢትዮጵያ ውስጥ ነበረ ተብሎ የተባለበት ዘመን ነው። ወደ ኢትዮጵያ ምድር መጣ የተባለው ልብ በሉ። በዛ እመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት ይላል። ለዚህ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ተብላ የምትባለው ዛሬም ጭምር ኢየሱስ ክርስቶስን ጡት ታጠባዋለች ብለው ያምናሉ። ኢየሱስ ክርስቶስን ብቻ አይደለም ጡት የምታጠባው፣ ይሄንኑ ሰውዬ ጡት አጥብታ ያሳደገችው ማርያም ናት። እጨጌ ዘጸገሮ የሚባለው ማለት ነው። እዚሁ ጋር የጡት እናት እንደሆነች እንዴት እንዳጠባችው ስታጠባው ምን እንደሆነ በጡት እያጠባች በረሃ ውስጥ መታ ተመላልሳ ያጠባችውን ያሳደገችው ማርያም ናት። የማን ማርያም? የኦርቶዶክሷ ማርያም። የጌታችን እናት አይደለች። ምን በበሉ የኦርቶዶክሷ ማርያም ናት እያጠባች ያሳደገችው ማለት ነው። እቺ በስዕሏ ላይ የምታዩት ማለት ነው የኦርቶዶክሷ ማርያም ችልች እያጠባች ያሳደገችው። ኦኬ ሚዩት አድርገው። አቢሲኒያ ከየት ቤተ እምነት ነው አቢሲኒያ? አቤት አቤት። ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ገስት ስለላክልኝ ነው ያስገባው። እየተናገርን ያለውን ሰምተዋል? እስኪ አስረዳኝ። አልሰማሁም። መሀል ላይ ስለገባው ብቻ ኦርቶዶክሱ ምናምን ስትነቅፍ ሰምቻለሁ። እስኪ ልስማ። እሺ ይሄ ፒክቸሩ ላይ ቢታየው አርዕስታችን ነው። እሺ እዚህ ጋር እንደዚህ ላድርግልህ። ይሄ ፒክቸሩ ላይ የሚታየው አርዕስታችን ነው። እሺ የጌታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም በየበረሃ በየሰዎች በየዋሻ እየተገለጠች ሰዎችን የሰው ልጆችን ጡቷን እያጠባች ታሳድጋለች እና
እንደዛ ታምናለህ አንተ? እንኳን የጌታችን እናት የማንኛውም እናት አጥብታ ልታሳድግ ትችላለች። ምን ችግር አለው ታዲያ? አይ የማንኛውም እናት እኔ አሁን የኔ እናት 10 ልጆች አላት። አሁን ያንተ እናት አሁን ለምሳሌ ብትሞት ሌላዋ እናት አጥብታ ታሳድጋለች። አድምጠኝ፣ እኔ አልሞተችብኝም። ሳትሞት እስካሁን ድረስ ስላለች አልሞተችብኝም። ሳትሞት 10 ልጆች አጥብታ ታሳድጋለች ብዬ ስልህ ያልሞተችው እናቴን ምሳሌ አታደርግ። ኦኬ ያልኩ እኔ እናቴ 10 ልጆች ወልዳለች። እኔ ሁለተኛ ልጅ ነኝ። ሆኖ ሳሉ በእናታቸው ወላጆቻቸው ቢሞቱባቸው አንዳንዶቹ ጥቂቶቹ ናቸው ጡት ሊያጠቡ የሚችሉት። ያውም እሱንም ያውም ምናልባት የጡት ወተት ካላቸው በወቅቱ ማለት ነው። በጎረቤት እንኳን ቢሆን በስጋ ዘመድም ቢሆን እንኳን የጡት ወተት ካላቸው ወስደው ሊያጠቡ ይችላሉ እንጂ አብዛኞቹ የሚያጠቡት ምንድነው? ወተት ነው። በወተትና በአጥሚት ነው ኢትዮጵያ ውስጥ የሚያድጉት ማለት ነው። በዚህ በውጭ ሀገር ቢሆን በሆስፒታል ቢወለዱ መንግስት ነው ወስዶ በሀገር ቤትም የሚያሳድገው ማለት ነው። ከጥቂት ስንቶች ካልሆኑ በስተቀር አንዷ የሌላኛውን ልጅ ጡት ወስዳ አታጠባም፣ በፍጹም አታጠባም። ስለዚህ እኔ እያልኩ ያለሁት የጌታችን እናት ማርያም አንድ ሰው ብቻ አይደለም፣ 2 ሰው ብቻ አይደለም፣ 3 ሰው ብቻ አይደለም፣ 4 አይደለም፣ 5 አይደለም፣ ከዛ በላይ ያሳያለሁ። ጡት እያጠባች ህፃንን ታሳድጋለች። እና አሁን ማርያም አጥብታ ያሳደገችው ህፃን ነው እዚህ አሁን አድጎ ዛሬ ገድሉን የምናየው ሰውዬ ሙሉ በሙሉ ከልጅነት እስከ እውቀት ድረስ የማርያምን ጡት እየጠባ ነው ያደገው። እሷም ጡቷን እያጠባች ነው ያሳደገችው። ይህንን ትቀበለዋለህ ወይ ነው እያልኩ ያለሁት። ቀበለዋለሁ። ይሄን ማለት ጡቷን አጥብታ አሳደገችው የሚለው ምንም ወንጀል የለውም፣ ምንም ከምንም ጋር አይገናኝም። ከተጻፈ ላንብብልህ። ቆይ እዚህ ጋር እንደዚህ ከዚህም በኋላ በሞግዚቱ እጅ እየበላና እየጠጣ 5 ዓመት ተቀመጠ። መናገርም የማይችለው ነው። ከህፃናት ጋር ይጫወት በምድርም ይመላለስ ነበር። የ5 ዓመት ዘመን በተፈጸመ ጊዜ ወደ ገዳም መጣ። በዚያም እመቤታችን ማርያም ለተወደደ ልጇ ጡት እያጠባት አገኛት ይላል። ጡት እያጠባች አገኘት ይላል። ኢየሱስ ክርስቶስ በገዳም ውስጥ ማርያም ጡት እያጠባችው ዛሬም አለ ማለት ነው። ይሄ እንግዲህ በአቡነ ተክለ ሃይማኖት ዘመን የሆነ ነው። ይሄ ዘመን አቡነ ተክለ ሃይማኖት ደግሞ በ12ኛው በ13ኛው መቶ ክፍለ ዘመን በአፄ ገብረ መስቀል ነበር አይደል መሪጌታ። በ13ኛው መቶ ክፍለ ዘመን መሪ እንዳልሳሳት መርጌታ አይ ቲንክ ማይክ ሚውት ነው እየተናገረ መርጌታ ግን ቆይ መርጌታ የተባለው ትክክለኛ መርጌታ ናቸው። ቆይ እሺ መርጌታ ጋር ችግር የለም። ኖ መርጌታ ጋር ተምታ ኦኬ። ስለዚህ ኦኬ በ13ኛው ወይ በ12ኛው ክፍለ ዘመን የአቡነ ተክለ ሃይማኖት ገድሉን ላመጣ ይችላል። 13ኛው ክፍለ ዘመን 13ኛው ልክ ነው። ቴንክ ዩ 13ኛው ክፍለ ዘመን ማለት ነው። ማርያም ግን ካረፈች ከ1300 ዓመት በኋላ እንደማለት ነው። ካረፈች በአጸደ ስጋ በአጸደ ነፍስ ነው ያለችው እሷ። ይሄ እንዳይረሳ። ምንም አይነት ምግብ የለም። ለጡት ልታወጣ የምትበላበት አንዳች ነገር በሌለበት በአጸደ በመንፈስ ሆና እንግዲህ እንዴት አይነት ጡቶች እንደሆኑ ምን እንትን አይደለም። እሱንም አያይዘህ ንገረው። እሺ መርጌታ ትክክለኛ መርጌታ ነካንተ አቢሲኒያ ቆይ ከኔ ጋር የምታወራው መርጌታ እና ከኔ ጋር የምታወራው ለመርጌታ ጥያቄ አለኝ። በኋላ ጠይቃቸዋለሁ። ከኔ ጋር ነው የምታወራው። አሁን ከዛ ታወራቸዋለህ በኋላ። አይ ቲንክ መኪና ውስጥም ስለሆነ ሲጨርስ ታወራዋለህ። ኦኬ የጌታችን እናት ማርያም በ13ኛው መቶ ክፍለ ዘመን ለነበረው አባ ዮሐንስ ስለተባለው ሰውዬ ዋሻ ውስጥ ኢየሱስ ክርስቶስን እኮ እንደ ማንኛውም ስጋ ለብሶ ሲያድግ መጥባት ባለበት ሰዓት ጠብቷል። አዎ ሞቶ ከተነሳ ካረገ በኋላ ማርያምን ከሞተች በኋላ ጡት እያጠባችሁ በዋሻ ውስጥ አገኛት ይላል። ግን ሕፃን ሆኖ መጥባቱን ታምናለህ እንዴ? እሱማ እንደ እናት ሆኖ እኮ ስለወለደችው እሱኛን አይደለም የጠየኩህ እንዴ? ምንድነው እያልኩህ? አይ ስለ ኢየሱስ ክርስቶስ እንትን ስልክ ነው ብራዘር ሰው ሆኖ ስለተወለደ ነው። አይ መጥባቱን ታምናለህ ወይ ነው ማለት የተጻፈ የለም። ግን የተጻፈ ባይኖርም እንደ እናት አጥብተዋለች። የተጻፈ የለም። ጡት ጠባ ብሎ የሚል የተጻፈ የለም። ግን እንደ ማንኛውም ሕፃን እናት አጥብተዋለች፣ አሳድገዋለች።
የተጻፈ የለም እኮ አልኩ ብራዘር፣ የተጻፈ የለም። ግን አንድ ልጅ ጠብቶ በሚያድግበት አጥብተዋለች አላጠባቸውም ኢየሱስ ክርስቶስን ነው ሜት አድርጌያለሁ ብራዘር። እያወራሁ አጥብተዋለች አላጠባችሁም ብለህ አትበለኝ። የተጻፈ የለም ግን እንደ እናት ሆና ስለጸነሰችው እናት ሆና ስለወለደችው በጥበብና በእውቀት በሰውና በእግዚአብሔር ፊት ስላደገ እንጀራ እህል በልቷል፣ ውሃ ጠጥቷል። ጡትም ብታጠባው የተጻፈ ባይኖርም ጡት ብታጠባው እናቱ ናትና አጥብተዋለች ብለን እንላለን። ግን የተጻፈ የለም። የተጻፈ የለም ማለት ግን ሁሉ ነገር ይጻፋል ማለት አይደለም። የተጻፈ የለም ግን ጠብቶ አድጓል ብለን እናምናለን። ኦኬ፣ የተጻፈ ግን የለም። አሁን እኔ የጠየኩ ያለሁት ያኔ እሺ በህፃን በመሆኑ ጠብቶ ይደግ እንደ ማንኛውም እስራኤላዊ ስለተወለደ ማለት ነው፣ ሰው ሆኖ ስለተወለደ። ሞቶ ግን ከሙታን ተነስቶ ወደ አባቱ ካረገ ከ1300 ዓመት በኋላ ዋሻ ውስጥ እያጠባችሁ አገኘችው ነው ብሎ የሚለው ይሄ እንዴት ሊሆን ቻለ ነው የምልህ ወንድማችን አቢሲኒያ። ማይክ ሚዩት ነው። ይሄ ለእግዚአብሔር እናት ምንም የሚሳናት ነገር የለም። ይሄን ለማድረግ ሞቶ ከተነሳ ካረገም በኋላ ታጠባዋለች እያልከኝ ነው? አሁን እኮ ስለ ኢየሱስ ክርስቶስ አይደለም እያወራ ያለው፣ ስለ ሌላ ትውልድ እኮ ነው አይደል? ነው ስለ ኢየሱስ ክርስቶስ ነው የሚለው። ነው የ5 ዓመት ዘመን በተፈጸመ ጊዜ ይሄ ዮሐንስ የሚባለው ዘጸገሮ የሚባለው እሱ ወደ ገዳም ወጣ፣ ህፃኑ ማለት ነው። ከዛስ በዚያ ቤት በገዳሙ ማለት ነው እመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት ይላል። ገዳም ውስጥ ማርያም ለኢየሱስ ጡት እያጠባችው አገኛት። ይሄ ልጅ የ5 ዓመት ህፃን ሆኖ ወደ ገዳም ሲሄድ እያለ ነው። አሁን እኮ ይኸውልህ አንተንም እያጠባች እኮ ነው። በነገራችን ላይ እኔን አጥባኛ እየተጠቀምክ ይኸውልህ 690 ሰው እየተከታተለ አንተንም እያጠባች ነው። እንጀራ ሆና ነው ያለችው። አሁንም ቢሆን ለአንተ መልሱ ይሄ ነው ወንድሞቼ። እኔ ደግሞ እንጀራ እየሆነች ነው አሁን ራሱ ማለት ነው፣ እያጠባች ነው። ወንድሜ የጠየቅኩት ጥያቄ መልስ የለህም? መልሴ እኮ እየመለስኩልህ ነው። እና እመቤታችን በሁሉም ነገር ልታደርገው ትችላለች፣ በሁሉም ነገር። ልብ በሉ የሚመለስልህን መልስ። እኔ ጠየቅኩት ምን ነበረ? ማርያም እስኪ ወንጌል አስተምረን። እስኪ አንተ አሁን ልከታተል፣ ወንጌል አስተምረን። አይ የለም ይሄ በመጀመሪያ ይሄ ተረቱ እኮ አስተምረህ በዚህ መልኩ አይደለም። አንተ ወንጌል አስተምረህ አስረዳ። ከዛ በኋላ ወደ አንተ ጎትተነስ ወንጌል አስተምረህ። ቆይ ወንድምዬ ጥያቄውን መልሰህልኛል። ምን አለን? ይሄንን እንግዲህ ልብ በሉ። ይሄ ህፃን አባ ዮሐንስ ዘጸገሮ የተባለው ገና እዚህ መጽሐፍት ውስጥ ጉድ ትሰማላችሁ ወገኖች። እናንተ ብቻ ታብታብ ያደርጋችሁ ወደ 1 ሚሊዮን አስገቡት። ታቡን ኮፒ ሊንክ ሼር አድርጉት። ቴንክ ዩ። ልብ በል እዚህ ማርያም ተከታዮቼ ያንተ ስለሆኑ ኮሜንት እያነበብኩልህ ነው። ወንድም እሱን እያነበብክ ግን እዚህ የጠየቀውን ጥያቄ ምንድን ነው ያልከኝ? እኔ እንግዲህ ጡት ጠብታ ያሳደገችኝ አንድ እናት ነው ያለች። ኦኬ አንድ እናት ነው ያለች። የማላፍርባት እናቴ መስታወት ጸጋዬ ትባላለች። ኦኬ እኔ እሷን ጡት ነው ጠብቻ ያደግኩት። በማንም ጡት አላደግኩም። ክብር ለመድኃኔዓለም ኢየሱስ ክርስቶስ ሲሆን የእናቴን ጡት ነው ጠብቻ ያደግኩት። ኦኬ የማንንም ጡት መጥባትም አላስፈለገኝም ነበር፣ አያስፈልገኝምም። አሁን የምታጠባኝ ማርያም የምትባል የለችም ብራዘር። እኔ አሁን ጡት የምጠባ ሕፃን ልጅ አይደለሁም። ኦኬ የእናንተ ማርያም ግን ተብላ የምትባለው በየዋሻው እየተገለጠች አንዴ ኢየሱስን ስታጠባ አገኘችው ይላል፣ አንዴ ደግሞ ሽማግሌ ስታጠባ ደግሞ ተገኝታለች። ይሄም ልጅ ደግሞ እዚሁ ጋር ከዛስ ባያት ጊዜ ይላል፣ ባገኛት ጊዜ እያጠባች ሲያገኛት ባያትም ጊዜ አወቃት፣ ሰገደላትም። የ5 ዓመት ሕፃን ልጅ ማለት ነው። እመቤታችንም ማርያምም በእጇ አንገቱን ይዛ ዮሐንስ ሆይ ወዴት ታውቀኛለህ አለችው። አንተ ሕፃን ስትሆን ነገርህ ግን ሽማግሌ ይመስላል። ሕፃንም አፍሽ ያጣፍጠው፣ ስሜንም አንቺ አታውቂኝምን አላት። እመቤታችንን በተወደደ እና ባስደሰተችው ጊዜ የሕፃን ልቡ እንዳይፈራ ሳቀችለት አለች። ያው እንዳይፈራ ማለት ነው ለሕፃኑ። ከዛስ በእጇም ጠቀሰችው። አንዴ በአይኗ ምንም ጠቅሰው ባይዘው የኦርቶዶክስ ማርያም ታምረ ማርያም ላይ በአይኗ ሁሉ ጠቅሳ ይላል። እዚህ ደግሞ በእጅ ትጠቅሳለች። ጠቀሰች። ወደ እርሷም በቀረበ ጊዜ ከጡቶቿ ወተትን አጠባችው፣ መንፈስ ቅዱስንም በላዩ መላ። ጡቱን ሲጠባ ማለት ነው።
የሚጠባቡበት ገዳም ማለት ነው። ምንድን ነው ያልኩት? የሚጠባቡበት ገዳም። ኢየሱስ ሞቶ ጌታችን ሞትን ድል አድርጎ ከተነሳ ካረገ ከ1300 ዓመት በኋላ ገዳም ውስጥ ማርያም ጡት እያጠባችሁ ተገኘች። ማርያምም እኮ ሞታለች። ኢየሱስም ሞቶ ተነስቷል። ማርያምም ሞታ ቀርታለች። ከሙታን አልተነሳችም ማለት ነው። እስቲ አቅም አለኝ ብሎ የሚል ኦርቶዶክስ ገብቶ ከሙታን ተነስታለች ይበል። እኔ ፊት ነው ያልኩት። ማርያም ሞታ ቀርታለች በምድር ማለት ነው። ነፍሷ ግን በእግዚአብሔር ገነት አለ። ጻድቅ ሴት ናትና ትንሣኤን ቀን ትጠባበቃለች። ሞትን ድል አድርጎ የተነሳ ከእግዚአብሔር ልጅ ከዳዊት ልጅ በስተቀር ማንም የለም። ግን ማርያም ሞታ ከተነሳ ማነው ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ ማርያም ሞታ ከቀረች ከ1300 ዓመት በኋላ ገዳም ውስጥ ማርያም ልጇን እያጠባች አገኛት። አባ ዮሐንስ ዘጸገሮ የሚባለው ከዛ እሱንም ደግሞ አገኛችሁና አጠባችሁ ጡቶቿን። ከዛስ መንፈስ ቅዱስ ሞላበት። ከዛን ቀን ጀምሮ ከዛ ጊዜ ጀምሮ እየመጣች እየተከታተለ ታጠባዋለች። አሳያችኋለሁ። የጡት እናቴ ነው ብሎ የሚጠራት ዮሐንስ ዘጸገሮ የሚባለው የማርያምን ጡት ጠብቶ ነው ያደገው። ማን የጻፈው? የኢትዮጵያ ኦርቶዶክስ ጥንታዊት ተረታዊት ቤተክርስቲያን። እስኪ መጽሐፉን ጀርባውን አሳየኝ ሲያንዴ። እንደሱ ነው ማለት ያለብህ። ያ አሳታሚው ጉንዶ ተክለ ሃይማኖት አንድነት ገዳም ይምራን ማተሚያ ቤት፣ ስልክ ቁጥር አለ፣ አድራሻው ይኸው ስክሪንሾት አድርገህ መያዝ ነው። የተረጋገጠ ነው በመረጃ ማለት ነው። ያው እስኪ ምዕራፍ 1 ላይ ምን ይላል? እስኪ አይ ምዕራፍ 1 እኔ አሁን መጽሐፉን ገዝተህ ብታነበው ይሻላል። አይ አይደለም፣ ከጀምረህ ነዋ። ከመጀመሪያው ጀምረህ ታሪኩን እያሳየሁ እኮ ነበር። ስለመጸነስ ነው እያወራን ያለ ነው። ከዛ ተጸነሰ። ከዛ ምዕራፍ 1 እስኪ ጀምረው እስኪ። አይ ምዕራፍ 1 ቆየ ብራዘርዬ፣ ቆየ። እኛ ከመግቢያው ከመቅድሙ ነው የጀመርነው፣ ከመግቢያው ላይ ማለት ነው። አንተ ቆየህ፣ ዘግይተህ ነው የመጣኸው። ከዚህ መግቢያው ላይ ይታያል፣ የመግቢያው ይታያል። አንድ ነፍስ አድና። አሁን አንተ እያዳንክ በዚህ ተረት አይደለም የምትለው፣ እያስተማርከን እኮ ነው አይደል? እስኪ ቪዲዮውን ስማው አልኩ። ቪዲዮውን ስማው ተመልሰህ። አንተ ባልነበርክበት ጊዜ እዚህ የነበረ ሰው ያው ከመግቢያው ላይ ጀምረን ለኢየሩሳሌም ቅርብ ብትሆን ፍልስጤም በሚባል አውራጃ እንደተወለደ ሳሬራ በሚባል ቦታ ብሎ የሚል አለ በመጽሐፍ ቅዱስ ላይ ግን አላገኘንም። ካገኘን አንተ ትነግረናለህ። መግቢያው ላይ እንደዚህ የተሰመረበትን ቦታ እያንዳንዱን አይተን ጨርሰን ወደዚህ ሄደን ነው ማለት ነው። ስለዚህ ማርያም ጡት እያጠባች ታሳድጋለች ማለት ነው አይደል? እናንተ ማርያም እኮ ምዕራፍ 1 አሳየኝ፣ አስነብበኝ። ምዕራፍ 1 ወንድምዬ፣ ከደከመህ እኔ እናንተ መጨቃጨቅ የለብንም። እንዳይደክመኝ እኮ ነው። ወይ ወንጌል አስተምረኝ ወይ ምዕራፍ 1። አይ ዛሬ ተረት የሚፈርስበት ቀን ነው። ተረትን ካፈረስን በኋላ ድቅቅ አድርገን እንዳይነሳ አድርገን ዱቄት ካደረኩት በኋላ ነው ከዛ ወንጌል የሚሰበከው። ይሄ ተረት እያለ አሁን ምኑን ወንጌል እነግርሃለሁ። ስለዚህ ጡት ታጠባለች ማለት ነው። እሱ ሊያምነው አልቻለም። እንኳን አይደለም በየሰፈሩ በየጉራጉሩ በየጥጋጥጉ የተወለዱ ህፃናትን አይደለም ኢየሱስ ክርስቶስን እንኳን ዛሬም ታጠባዋለች ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች ማለት ነው። እኛ የምናውቀው ኢየሱስ ክርስቶስ ግን ዛሬ ጡት መጥባት አያስፈልገውም። ጡት የጠባበት ጊዜ እንደ ህፃን ስለተወለደ እንደ እናት ያጠባችበት ጊዜ መጽሐፍ ቅዱስ አጥብታለች ብሎ ባይለንም ግን እንደ እናት ስለወለደችው የጠባበት ጊዜ የህፃንነት ወራት ነበረ። ያንን ጊዜ ቢሆን እሺ። አሁን ግን ይሄ የሚናገረው ሞቶ ከተነሳ ካረገ በኋላ ነው ማለት ነው። ስለዚህ ይሄ ፖለቲከኛ ነገር ነው ትላለች።
ኦኬ ይሄን ብቻ አይደለም፣ ሌላ እንቀጥል። ከዛ ምን አለ ይላል እዚህ ጋር ደግሞ እዚህ ጋር ምን አለ ይላል ይህንንም ብሎ ኮራስ በምትባል ቦታ ልብ በሉ የተተከለ የቅዱስ ጊዮርጊስ ቤተክርስቲያን ይሳለም ዘንድ ሄደ። ዮሐንስም በግልጥ በቅዱስ ጊዮርጊስ እልፍ ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው። ጊዮርጊስ ማለት ነው። ጊዮርጊስ በእጆቹ አለው ና አለው። ከምን ከስዕሉ ላይ ልብ በልኝ ብራዘርዬ፣ ከስዕሉ ላይ ና ብሎ ያው ቅዱስ ጊዮርጊስ በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው። ስለ መልእክተኛ ጥሩ ስራን ሰራህ፣ እግዚአብሔር ያክብርህ። እኔም ገድልህን በእውነት በትዕግስት ትፈጽም ዘንድ ትዕቢተኞችን ሰይጣንን አሳፍርልሃለሁ። በገድል ድል ለመንሳት ጽና፣ ታገስም፣ እግዚአብሔር ይረዳሃልና ካለው በኋላ ቅዱስ ጊዮርጊስም በነጭ ፈረሱ ላይ ተቀምጦ እየተነጋገረው ሳለ ይሄንን ዮሐንስ የሚባለው ዘጸገሮን ማለት ነው ከጊዮርጊስ ጋር እየተነጋገረ ሳለ እመቤታችን ማርያም ከልጇ ከተወደደ ልጇ ከኢየሱስ ክርስቶስ ጋር አያት። ወዲና ወዲያ እየዞረ ፈጽሞ ጮኸ፣ የጡቶችሽንም ወተት ከሰጠሽኝ ጀምሮ አንቺስ ከዚህ አለሽን? ከድካም አሳርፊኝ፣ ወደ ሕይወትም ውሰጅኝ አላት። እመቤታችንም ተመልሰ ወደ አባት ቤት ሂድ፣ እንደ ዛሬው በዚያ ታገኘው ዘንድ አለችው አለችው ይላል። አየ የጡቶችሽን ወተት ከሰጠሽኝ ጀምሮ አንቺ በዚያ አለሽን አላት ይላል። አጃይብ ነው ይላል የሐረር ሰው። ኦኬ ማንም ሰው እንዳይወጣ በር ዝጉ፣ ማንም ሰው እንዳይወጣ። ገና ጆሮህን ቆርጦ የሚጥል ተረቱን ላሳያችኋለሁ። ቀስ ብለን ነው የምንቆመቁመው። ተዝቆ ተነግሮ የማያልቅ ስላለ ማለት ነው። ኦኬ ልጁ ሲጸነስ እንዳልኳቸው አባትና እናት ተገናኙ የሚል ጽሑፍ የለም። ሳይገናኙ ነው ብሎ ይለው እና መንፈስ ቅዱስ ያደረበት ጽንስን ጸንሳለችና ነው ብሎ የሚለው። መንፈስ ቅዱስ ምን ያለበት ያደረበት ጽንስን ጸንሳለች። ቢግ ኩዌስቸን። ኦኬ ከዛስ አዋላጅ የሆኑት ዘመዶቿ እዚህ ጋር ስጠይቋት ዘመዶቿ ማለት ነው እነዚህ እህቶቿ ማለት ነው የዮሐንስ እጨጌ ዘጸገሮ እምነ ጽዮን የምትባለው እናት ማለት ነው የጸገሮ እናት። እነዚህ እህቶቿ የመውለድ ምጥ ህመምን ታመምሽን መጣሽን መጣው ይሻላልን እንያዝሽ እኛ እህቶችሽ ስለሆነ የእናት ልጅ የሌለው በሚወለድበት ጊዜ እናት ልጅ ይመኛል አሏት። ከዛ እምነ ጽዮንም እህቶቿን አለቻቸው መውለዴ ገና ይመስለኛል፣ አላመመኝም፣ ጭንቀትም የለብኝም። ሐዋርያው ጳውሎስ ለእኔ ግን ገና ይመስለኛል፣ የኋላዬን እረሳለሁ፣ ይፍቴንም አጽንቼ ይዛለሁ እንዳለ እንደዚህ ቃል ይመስለኛል። ጊዜ ገና አልደረሰም። ልብ በሉ፣ ጊዜ የመውለጃዋ ጊዜ ማለት ነው ገና አልደረሰም። ጊዜ በደረሰ ጊዜ ግን ጊዜውን ልጄ ያውቃል አለቻቸው። የሚወለደው እናትየዋ የመውለጃዋን ጊዜ አታውቅም። የምትወልደው ልጅ ግን ዮሐንስ ዘጸገሮ የሚባለው ግን ጊዜውን ያውቃል።
እንዴት አይነት እኮ ሳይንስ መሰለ! እንዴት አይነት ሳይንስ መሰለ! ኦርቶዶክስ ያላት እንዴት ነው? ወላጅ እናት የመውለጃዋን ጊዜ አታውቅም። የሚወለደው ልጅ ግን ጊዜውን ያውቃል። ዋት እናት የመውለጃዋን ጊዜ አታውቅም እንዴ? ገና ጊዜ አልደረሰም። ጊዜ በደረሰ ጊዜ ግን ጊዜውን ልጄ ያውቃል አለቻቸው። ለእህቶቿ ስትመልስ ገብቷቸዋል ወገኖች? ገብቷቸዋል ወይ? እናት የመውለጃዋን ጊዜ አታውቅም። የሚወለደው ልጅ ነው ጊዜውን የሚያውቀው። እናቲቱ መውለጃዋን የማታውቅ ልጅየው ግን የሚወለደው ጊዜውን የሚያውቅ በየትኛው ዓለም ነው? እህቶቼ ጥቂት ቆዩኝ። እንደዚህ የመውለጃዬ ጊዜ ገና አልደረሰም፣ በአንድ ጊዜ አታስቸኩሉኝ ብላለቻቸው ይላል። ምን ተሻለ? ደከማችሁ? ማን አሁን ይህን ተረት ሊያስተባብል የሚችል? እናት እንኳን የመውለጃዋን ጊዜ አታውቅም ማለት እንደዛ ነው ወገኖች። ከዛ ይህንንም ብላ ተነሳች፣ በጸሎት ቤት ውስጥም ቆመች፣ እግዚአብሔር እያመሰገነች ለአብ ለወልድ ለመንፈስ ቅዱስ መንግስት 3 ጊዜ ሰገደች። አራተኛም ለእመቤታችን ለማርያም ስግደት ሰጠች። አምስተኛም ማያዊ የሚሆን የእግዚአብሔር ልጅ በተሰቀለበት በመስቀል ችንካር ሰገደች። በኦርቶዶክስ ስላሴ 5 ናቸው ብለን የምንለው 5 ስግደት ይሰግዳሉ። ይኸው ስንት ስግደት ሰገደች ይላል? 5 ማለት ነው። ያው አምስተኛም ማያዊ የሚሆን የእግዚአብሔር ልጅ ለተሰቀለበት ለመስቀሉ ችንካር ሰገደች። በኦርቶዶክስ ስላሴ 3 ብለው